አመሰግናለሁኝ። ቅድም ስለ መላእክት ሐሳብ ስታነሳ ጥያቄ ነበረኝ ሆዴ ውስጥ የተቀመጠና ጠይቀሃለሁ እያልኩኝ ዛሬ አገጣጠመን ማለት ነው። በዚህ በዘንዶና በእባቡ ላይ ምን ይላሉ? መጀመሪያ ግን ለጥያቄ መልስ ከተሰጠኝ በኋላ ይሄ ውስጥ ያለው ከወጣ በኋላ ቢሆን ደስ ይለኛል። ይጠይቃሉ ስለ ቅዱሳን መላእክት። ዛሬ አርእስታችን አይደለም። አይ ክንፍ የሚባል ነገር እርስዎ አንስተው ነበረ። እንግዲህ ይቅርታና ስለዚህ ይሄ ለመሆኑን ያውን ጥያቄ ሆነ መላእክቶች ክንፍ አላቸው ወይ? በመሰረቱ ይሄ ነገር በመጽሐፍ ቅዱስ ብዙ አገላብጬ ሳይ መላእክቶች ማለት በኪሩቤል በሱራፌል በኩል ያሉት ወይንም አርባዕቱ እንስሳ የምንላቸው ክንፍ እንዳላቸው ገለጻ ያደርግልንና መላእክት የሚባሉት ላይ ግን ክንፍ እንዳላቸው ወይንም ሚካኤል አሊያም ገብርኤል ክንፍ እንዳላቸው ምንም ገላጭ ሐሳብ የለም በመጽሐፍ ቅዱስ ውስጥና እንደው ይሄ ነገር ግን ቢመለስልኝ ደስ ይለኛል። ምክንያቱም እኔም ከሱን መሰረቱ አላቸው። ቀሲስ እኔም ያልኩት ቅድም ሱራፌልና ኪሩቤል እንዳላቸው ይነግረናል በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 በትንቢተ ሕዝቅኤል መጽሐፍት ምዕራፍ 1 ላይ በሁለቱ ነቢያትና በሌሎችም ቅዱሳን ነቢያት መጽሐፍት ላይ በራእይ ዮሐንስ ላይም በራእይ ዮሐንስም ላይ እንደዚሁም በሙሴ መጽሐፍት ላይ ሁሉ ጭምር ዘጸአት መጽሐፍ ምዕራፍ 25 ላይ ጭምር ይናገራል። እና እነዚህ ፍጡራን እንዳሉት አርባዕቱ እንስሳት የሚባሉት ሱራፌልና ኪሩቤል በተለይ ኪሩቦቹ ክንፎች እንዳላቸው ይናገራል መጽሐፍት ማለት ነው። ሱራፌልም ክንፍ እንዳላቸው ይናገራል። ሚካኤልና ገብርኤል ግን የሚባሉት ሌሎቹ ነገደ መላእክት ክንፍ እንዳላቸው አይናገርም። አሁን ክንፍ አላቸው ብለው የሚሉ ኦርቶዶክሳውያን ወገኖች ስለሆኑ ይህን ጥያቄ መመለስ ያለባቸው ኦርቶዶክሳውያኑ ናቸው። እኔ ክንፍ አላቸው ብዬ እስካላልኩ ድረስ ክንፍ አላቸው ብሎ የሚለው እናገራውን እስከተናገር ድረስ ይህ ጥያቄ እኔን አይመለከተኝም ለማለት ነው። እኔ ክንፍ አላቸው ብዬ ይህም መልስ ነው። ይህም ራሱ መልስ ነው ለእኔ። እኔ በጣም ግራው ስለገባኝ ነው። ምክንያቱም በእርግጥ ያው ያደኩበት ስለሆነ ብዙ ተቃውሞ ባላሰማም ግን ከድሮ ጀምሮ ጥርጣሬ አለኝ። ምንድነው ይሄ ክንፋቸው ከየት መጣ? ነገደ መላእክቶች ክንፍ የላቸውም። ያው በማህበረሰቡ እይታ በክንፍ የሚበሩ አድርጎ ነው የሚያስበው ሰው። ግን ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ ክንፍ አላስፈለገውም። ስለዚህ የተፈጥሮ ሕግ ነው እንጂ አንድ ነገር እንድንበርና እንዳንበር የሚያደርገን ክንፉ ነው ብዬ ስለማላስብ ይሄ ነገር ለእኔ ጥርጣሬ ስለፈጠረብኝ ነው። ግን በእርስዎ በኩል ከሆነ እዚህ ላይ ያላችሁ በቤተ ክርስቲያን ያላችሁ ሊቃውንቶች ካላችሁ የቤተ ክርስቲያናችን ልጆች በእርግጥ መጽሐፈ ሕዝቅኤል የሚባል አለ ራሱን ችሎ በመላእክት ዙሪያ ላይ የሚናገር ግን መጽሐፍ ቅዱሳዊ የሆነ ማስረጃ ከመጽሐፈ ሕዝቅኤል ከሚባለው መጽሐፍ ሳይሆን መጽሐፍ ቅዱስ ላይ ካለው ሕዝቅኤል ነቢዩ ሕዝቅኤል ሳይሆን በነቢዩ ሕዝቅኤል ስም የተዘጋጀ ትልቅ መጽሐፍ አለ ስለ መላእክት ትንታኔ የሚሰጥ መጽሐፈ ሕዝቅኤል የሚባል ከእርሱ ላይ ሳይሆን ግን ከመጽሐፍ ቅዱስ በቂ መልስ ያላችሁ ወንድሞቼ መምህራኖች ካላችሁ መልስ ብትሰጡኝ ደስ ይለኛል። አዎ ግቡና መልሱላቸው ለቀሲስ። መላእክት ክንፍ አላቸው እነ ሚካኤል ክንፍ አላቸው ብላ የምትለው ኦርቶዶክስ ቤተክርስቲያን ስለሆነች ማለት ነው። እኛ ክንፍ እንዳላቸው አናምንም፣ የእግዚአብሔር ቃል ስለማይነግረን። የእግዚአብሔር ቅዱሳን መላእክት እንደሆኑ እናውቃለን። የሚመልስ ሰው ካለ መመለስ ይችላል ማለት ነው። እናመሰግናለን። እሳቸው የኦርቶዶክስ ናቸው። ጠይቃቸው። ምንድን ነዎት? ኦርቶዶክስ ካህን ነዎት? ዲጄ ነዎት? ምንም አይገባኝም። ቤታቸው በሰላም ነው? በጠዋቱ ጠጥተሃል እንዴ? አዎ ትንሽ። በቃ ከጠጣ ጋር ነው የምትግባባው። እየጠጣው መስላለሁ። ምንድን ነው እርሶ የኦርቶዶክስ ነው? መጀመሪያ አፍህን በመልካም ነገር አሟሸው። ዲጄ እንዴት ያወቁ? ካህን ሆነው ዲጄ ማለት እንዴት አወቁ? ግዕዝ አይደለ ዲጄ? ቆይ በደምብ ተረጋጋ። ካህኑ ሁሉ ስታየው መሀይም ነው የሚመስልህ? እሺ ዲጄ ማለት ትርጉሙን ንገር። እሱ እንግዲህ ጠፍቶ ከሆነ ስለ ዲጄ ከሆነ መነጋገር ያለብህ ግባና በውስጥ መስመር ልተርጉምልህ። እየሰማኸኝ ነው? ባዕድ ቋንቋ ምጠህ ሳይሆን እኔን መጠየቅ ያለብህ በተነጋገርነው ሀሳብ ላይ የኦርቶዶክስ ቤተክርስቲያን ልጅ ከሆነ እርሶ ታዲያ ገና ካሁኑ ተማሪ ካልሆነ ደግሞ አንተ ገና ሰላምታ ሳትለይ ገና ሳንተዋወቅ
እርስዎ ዲጄ ነዎት ብለህ ማንሳት የለብህም። እሱ አስፈላጊ አይደለም፣ አይመጥንም። እሺ ታዲያ መላእክት ክንፍ አላቸው የላቸውም ብለው የሚናገሩ እንዴት ካህን ነው? ክርስቲያኒቱ ልጅ አይደለህም፣ በቤተ ክርስቲያኒቱ አላደክም አይደለም። ስለ እንግሊዝኛ ቃላት መጻረ ቃላት ጠይቀህ መልስ ለማግኘት ይቅርና በቤተ ክርስቲያኒቱ ያሉትን መጻሕፍቶች ያላነበብ፣ ቅኔ ቤት ያልገባህ፣ አቋቋም ያላወቅ፣ ድጓ ያላወቅ፣ ጾመ ድጓ ያላወቅ። ኧረ ኳስ በመሬት የምን ቅኔ የምን አቋቋም? እኔ አቋቋም ማውቀው የሞዴሎችን ነው። ኧረ ምንም አላውቅም እንዴ። በደንብ ስለ እንደዛ ከማለት በፊት በቤተ ክርስቲያኒቱ መጻሕፍቶች ለጠየቅኩት ጥያቄ መልስ መስጠት ከሌለ ሌሎች ሊቃውንቶች እንዲመልሱልኝ በር መክፈት ነው እንጂ ስድብ ማንጓጠጥና ሌላ ኃይለ ቃል መናገር። ይቅርታ አድርጉልኝ ከሰደብኩት። ንግግራችን ስፒሪቹዋል ነው፣ እየተነጋገርነው ያለው መንፈሳዊ ነገር ነው። በመንፈሳዊ ዙሪያ ብቻ ነው መናገር ያለብን እንጂ ስለ ሙዚቃ ዓለም አይደለም የምትነግረኝ። አሁን አየሁት ሙዚቃ እንደሚያውቁሉ አወቅኩኝ። በጣም ከባድ ሰው ነው ጥርሶ። እሺ ግን ሰው አይደለሁም። ሰው የሚያውቀውን ሁሉ ሰው ከፍሎ ያውቃል፣ ከፍሎ ያውቃል። እሺ ካስቀየምኩት ይቅርታ። ግን አሁን ያልኩትኝ ስለ መላእክት ክንፍ እንዴት ይጠይቃሉ ካህኑ ነው ማለት ማለት። እሺ አውሩ፣ ሰማውታል ወንድሜ። ልትጨቃጨቀ ሳይሆን ልትመልስልኝ ነው መሆን ያለበት። እሺ አሊያ ደግሞ እንግዲህ አንድ ቅኔ ባንተ ላይ እንዳልዘርፍ። ይዝረፉ፣ እኔ ፖሊስ ካልያዘሁት። ይሄ ሰውዬ ትንሽ አያውቀውም። ቅኔ ዘረፋ የሚባለውን አያውቀውም። እንደው ቀሲስዬ ከቻሉ አንድ ትንሽዬ ነገር ብለው ቢሉ በጣም ደስ ይለናል። ለመኑ ይከውን ንብረተ ሀካይ ሀካይ ለመኑ ጉባኤ ቃና ይበቀዋል። ለመኑ ይከውን ንብረተ ሀካይ ሀካይ እስመ ተርፈ ዘራ እያርቦተ ነዋይ ዘአይ። እደግመዋለሁ። ለመኑ ይከውን ንብረተ ሀካይ ሀካይ። የሀካይ ገንዘብ ለማን ይሁን? ምንም ለማን ይሁን? ሀካይ ያለምንም ገንዘብ ቀርቷልና፣ ባዶውን ቀርቷልና። በቃ አንተ ሀካይ ነህ። እግዚኦ። ለመኑ ይከውን ንብረተ ሀካይ ሀካይ እስመ ተርፈ ዘራ እያርቦተ ነዋይ ዘአይ። ይበቃሃል። መወድስም ለአምላኬም ስላሴም ለህድብ ነበር። ይበቃሃል። አንተ ሌላ መምህር ላይ ሊቅነኛ አሜን ብሏል ቀሲስዬ። በቃ አሜን ልበል? ንገሩኝ። አሜን ልበል ወይስ ዝም ልበል? አይ ሳይገባህ አሜን አትበል። እሺ እኔ ኦርቶዶክስ እንዳልሆኑ ስላወቅኩ ነው። ኦርቶዶክስ አይደሉም እርሱ እና ምንድን ናቸው? ቅኔ ላለ ደግምብሃለሁ። አሁንም ወይ አንድ ደግሞ ደግምብሃለሁ። አንድ ቅኔ እንግዲህ ኦርቶዶክስ አይደሉም። ፕሮፋይላቸው ስገባ ስለ አሜሪካ ጦርነት፣ ስለ ትራምፕ ምናምን ነው እንዳለ ሁሉ ነገራቸው። እንዴ ታዲያ ማን ነው የማያወራው? አሁን በዚህ ጊዜ ስለ ጦርነቱ፣ ስለ እስራኤልና ስለ ኢራን ማን ነው የማያወራው? ሙዚቀኛም እንትንም ይሰማሉ፣ ሙዚቃም ይሰማሉ። አይ በቃ ለጠይቁ ጥያቄ መልስ አልሰጠህም። ሮያል እዚህ ለጠየቅኩም አልመለስክም፣ እሳቸውም ለጠይቁት አልመለስክም። ክንፍ አላቸው ወይ መላእክት እንዲህ ብለው ይጠይቃሉ? ትልቅ ሰው አይደሉ እንዴ? ካህን ከሆኑ መመለስ ነው። ካቃተ እሳቸው ካህን ሆነው ጥያቄ ከሆነባቸው ጠየቁ። ከኔ የተሻለ ወይም ደግሞ የኦርቶዶክስ ካህን በተአምር እንደዚህ አይነት ጥያቄ አይጠይቅም። ታድሶ ናቸው እንዲህ ሰውዬ ታድሶ ናቸው። እርግጠኛ አንተ ጥያቄ የሚጠይቀው ሁሉ ታድሶ ማለት ምን ማለት እንደሆነ እኮ አታውቀውም ራሱ። ታድሶ ማለት በከፊል የሚያምን መናፍቅ ማለት ነው። እሺ ልክ እንደ አንተ ማለት ነው። አንተ አሁን ቅድም ዘንዶን አላምንም ብለህ አልክ፣ መናፍቅ ነህ ማለት ነው። ቤተክርስቲያኒቱ የምታምንበትን አንተ አላምንም አልክ። ቤተክርስቲያን ጠባቂ ነው ብላ የምትለውን አንተ አላምንበትም። 21ኛው መቶ ክፍለ ዘመን ላይ ነው ያለሁት፣ የተማርኩ ሰው ነኝ አልክ። መናፍቅ አንተ ናት ታዲያ። ቤተክርስቲያኒቱ በዘበኛ በዘንዶ ትጠበቃለች እያሉ አባቶች እየነገሩ እርጎ እያጠጡ እያደለቡ እያወፈሩ በገዳም የሚያስጠብቁት በዘንዶ ነው አሉ። ይህንን አታምንም። ለአንተ ሲሆን ማንም መናፍቅ አላለም። እሳቸው ግን መላእክት ክንፍ አላቸው። ቆይ እሳቸው ግን መላእክት ክንፍ አላቸው የላቸውም ብለው ጠየቁ። የሚያውቁትን ተናገሩ። አላቸው ብለው የሚሏቸው መላእክት ተናገሩ። እንዴት ካህኑ ነው ይጠይቃሉ? ይህን ለምን አይጠይቁም? የሚያውቁትን ይናገራሉ።
ማንም ሁሉን አያውቅም። ከእውቀት ከፍሎ ነው የሚያውቀው። እዚህ ፕላኔት ላይ ሁሉን አውቃለሁ ብሎ የሚል ማንም የለም። ከእውቀት ከፍለን ነው የምናውቀው። እንኳን እሳቸው አይደለም ቅዱስ ጳውሎስ እንኳን ከእውቀት ከፍለን እናውቃለን ያለው። መጽሐፍ ቅዱስ የማታ ተምረው ይምጡ። አንተ አትመልስላቸው። ምን መሰለህ የግል እንትን እንዳናደርገው ቅድም ተናግር ያለው ሰው እንደመሆናችን መጠን ከእውቀት ከፍለን እናውቃለን። እኔ በቤተ ክርስቲያኒቱ ያደግኩ ቢሆንም በቤተ ክርስቲያኒቱ ያላወቅኳቸው ነገሮች እንደሚኖሩ እርግጠኛ ነኝ። እንዲሁ ደግሞ አንተም በተመሳሳይ ከፍለህ እንደምታውቅ እርግጠኛ ነኝ። ሁሉን አውቃለሁ አላልኩኝም። ነገር ግን የጎደለኝ ነገር ካለ እንድትሞላለኝ ነው። መሙላት የማትችል ከሆነ ደግሞ ባዶ ማሰሮ ከሆንክ ሌላ ሰው እንዲሞላልህ በሩ መክፈት። ማሰሮ ምንድን ነው? የጾም ምግብ ነው። እንግዲህ ማቴዎስ ወንጌል ምዕራፍ 25 ላይ ሄደህ አንብብ። ምዕራፍ 25 ቁጥር 1 ጀምረህ ማሰሮ እዚያ ላይ ይነግርሃል። ማሰሮ የዘይት መያዣ ነው። እሺ ለሮያል ይህን ጥያቄ ልጠይቀውና ከዛ ወገኖች የሚቀጥሉት ካለ ይቀጥሉና እንግዲህ ከቤቱን እንኳን ከከፈትን 1 ሰዓት ከ25 ሆነ። በዘንዶ ላይ ብሎ የቀለደ ትውልድ እንደዚህ ነው በመረጃ እንዳለ የምናሰጣው ማለት ነው። እና ይሄንን ጥያቄ ሲል ጠይቀው ካወቀ ማለት ነው። ቅድም ጠይቄህ ነበረ። ከቻልክ መልስልን፣ ካልቻልክ ደግሞ ትተዋለህ። አቡነ ተክለ ሃይማኖት እግሩ እንደተቆረጠ ታምናለህ አይደል ሮያል? ወይስ ይህንን ማታምንም? እንደ ዘንዶ አላቅም። ምንም እንደሆነ እንኳን አይደለም ምን መቆረጣቸውንም አላቅም። ይኸው ስዕሉ ላይ የሚታየው ታዲያ ምንድን ነው? አንደኛው እግሩ እኮ የተቆረጠ ነው። አላቅም። ድንገት አንተ ያልከው እንደሆነ አላቅም። ማለት አንተ ሳልከው ማለት ሳይሆን እኔ አላውቀውም። እንደዚህ ታሪኩን አላውቅም። የሳቸውን 7 ዓመት ስለ እናንተ ሲጸልዩ እግሩ ተቆረጠ ብሎ የሚለውን ታሪክ አታውቀውም? እኔ አላውቅም። ኦኬ። ስለዚህ አንተ ከኦርቶዶክስ አይደለም ማለት ነው። ስለ ገድል ምናምን እኮ እኛ እናነብም። ገድሉን ለጴንጤ ትተን እኛ መጽሐፍ ቅዱስ ላይ ነን አሁን ያነበብን ያለ ነው። ያውም ትናንትና እኔ አንብብ እየላልኩ ለእኔ ነው ይሄንን የምታወራው። ኤርሚያስ እንደዚህ አትበለኝ። ባለፈው አንባቢ አንተ ና ታዲያ አሁን ጴንጤ እናንተ መጽሐፍ ቅዱስ ማንበብን ለጴንጤ ልታስተምረው ነው አይደለም? ስማ መጽሐፍ ቅዱስ አንብብ ብለህ መከርከኝ። አመሰግናለሁ ወንድሜ ብዬ ጀምር። እና ታዲያ አንተ ቆይ ምን እናቅሩሃለሁ? የእግዚአብሔርን ቃል የምታነበው አንተ ትናንትና አንብብ ተብለህ ማንበብ ጀምረህ ጴንጤ ገድል ለሚያነበው መጽሐፍ ቅዱስ አያነብም መጽሐፍ ቅዱስ አያውቅም ብለህ ትላለህ። ይኸው አሁን እኛ ተውን እኮ ነው ያልኩህ። ለጴንጤዎች ድሮም አላነበብክ። ድሮም ብታነበው ኖሮ ያለ ገድሉ ላይ ታውቀው ነበር። እሺ ለማንኛውም ተክለ ሃይማኖት እግሩን ተቆረጠ 7 ዓመት ቤተክርስቲያን ስጸልይ ለእናንተ ለሮያልና ለእናንተ ለዓለም ሁሉ ሲጸልይ ነው እግሩ የተቆረጠው ብላ ታስተምራለች። ይህንንም አታውቅም አይደል? እቀበላለሁ። ቤተክርስቲያን ካለችኝ እቀበላለሁ። ቤተክርስቲያን እንደዚህ ብላ ምትለው እቀበላለሁ። ግን እኮ ሰውየው ስለ እናንተ ሲጸልይ ሳይሆን አንድ ሰውዬ ነው እግሩን የቆረጠው። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ ቀጥቅጠው ገለውታል። ጥፋቱ ነው፣ ችግር የለም። መጽሐፉ ልግለጠው አያስፈልግም። ገዳዩ መገደል ችግር የለም። በቃ ካላጎደል ተገደለ። በቃ ወደ ሌላውን ንግባ። ስለዚህ አቡነ ተክለ ሃይማኖት ለእናንተ ሲጸልዩ አይደለም እግሩ የተቆረጠው፣ በግለሰብ ነው የተቆረጠው እግሩ። ስለዚህ ቤተክርስቲያን 7 ዓመት ለእናንተ ሲጸልይ ነው እግሩ የተቆረጠው ብላ ያለችው ውሸት ሆነ ማለት ነው። እቀበላታለሁ ብላ ያልከው እዚህ በግለሰብ ነው ሰውየውን እግሩን የቆረጠው። እሺ እሱን አንተ አስተማርከኝ። ቴንኪው። ካህን የተባሉት ሰውዬ ለምን አይናገሩም? ኦርቶዶክሳዊ ናቸው አይደል? እስኪ ይናገሩ። ኦርቶዶክሳዊ ናቸው አይደል? ገብተው ቲክቶክ ላይ ስለ መልአክ ክንፍ የሚጠይቁት ጀግና ሮያልዬ በቃ ሰላሟል። ዛሬ ቲክቶክ ላይ የመልአክ ክንፍን ሪሰርች የሚያደርጉት ጀግና ሲጠየቁ
በቃ ሮያል ከዚህ በላይ መመለስ አትችልም። ይብቃ። መጽሐፍ ቅዱስን ማንበብህን ቀጥል፣ በርታ። እወዳለሁ። ቅዱሴን ላንብብ። አቶ ካህንም እሳቸውም ኦርቶዶክስ ቤተክርስቲያን ተከታይ አይደሉም። እግዚአብሔር ልቦና ይስጣቸውና ወደኛ ይመለሱ። ጸሎት ናቸው። ይቅርታ በ12ና እርግጠኛ ሆኖ በራሱ ሀሳብና ፈቃድ ወረቀት ላይ ነው ስታምፕ ያላረገው እንጂ ከቤተ ክርስቲያን አወጥቶኛል በራሱ። ግን እኔ ባለውበት የአገልግሎት በእርግጥ እዚህ ነዋሪ አይደለሁም እንጂ እኔ ባለውበት አድባራት ብትሆን ያው ጉሩምቦን አንቄ በከዘራ 2 ጊዜ ብዬ እንደማባረር እርግጠኛ ነኝ። ይሄን ስለ እግዚአብሔር ጉሩምቦ ማን ነው? ማንቸስተር ሲቲ ተጫዋች ዝቅ ብሎ ይሄ መጉረሻ እንትን አለ አይደል? ታች እሱን አንቄ ያው በከዘራም ብዬ አዳዲስ ቃላት ተፈጥሯል። የስም በሆነ እንዳንተ ያለውን መጸብህ በከዘራ ሲታሽ እንደ ገብስ ቆሎ መስመር ይይዛል። አቤት አማርኛ! ገብስ ቆሎ፣ ከዘራ፣ ጉሩምቦ። እንግዲህ ተጧጡ ሁሉ ቃላት። ቆይ አንድ ጁስ ልጠጣና አንድ ጁስ ባንድ ጁስ ላወራል። ከቤተ ክርስቲያን እኔን እኮ ለዚህ እኮ ነው አሁን እኔን ተዋግተህ መጥፎ ቃል እንዳዋጣ ነው የፈለግከው አንተ። እኔን ከቤተ ክርስቲያን የማስወጣት አቅሙም እውቀቱም ችሎታውም የለህም። አይ አስወጥቼዋለሁ። እኔን ደግሞ ኦርቶዶክስ አይደለህም የማለት መብቱም እውቀቱም ችሎታውም የለህም። ጋቢህን ደርበህ ስንቀድስ ውጭ ላይ ቆመህ ማስቀደስ ነው አቅሙ ካለ። የምንሰብከውን ስብከት መስማት ብቻ ነው ያንተ። እመቤቴን በህይወቴ አስቀድሼ አላውቅም። እመቤቴን አስቀድሼ አላውቅም። አንተ እኮ ኦርቶዶክስ አይደለህም። በቃ ለምንድን ነው ኦርቶዶክስን ወክለህ የምትናገረው? ካልሆንክማ እንዳንተ ያለው በርቀት ቤተክርስቲያኒቱን አይቶ ይሄ የማርያም ነው ይሄ የገብርኤል ቤተክርስቲያን ነው ብሎ ማለት ብቻ ነው። ገብተህ ኦርቶዶክስን ወክለህ በቅዱሳን ዙሪያ ላይ አስተያየት ለመስጠት፣ በገድል ላይ አስተያየት ለመስጠት፣ በተክለ ሃይማኖት ላይ በሌሎች ቀኖና መጻሕፍቶች ላይ አስተያየት ለመስጠት መግባት የለብህም። አስተያየት እኮ አልሰጠውም። እርስዎ መጠንን አይተህ በኪሎ ልክ ተቀመጥ። እንዴት የመላእክት ክንፍ አላቸው የላቸው የሚለውን ቲክቶክ ላይ ይጠይቃሉ። ካህን አይደሉም ወይ ያልኩት ስለሌለ ነገርኩህ እኮ። እኔን መሙላት ነው የሚጠበቅብህ። አዎ ይሄ ነው ብለህ ማስረጃ ካለ መስጠት፣ ከሌለህ ደግሞ በጣም ይቅርታ እነዚህ ላይ ያሉት መምህር የሚመልሱልህ ከሆነ አብሬ ልስማ። በቃ እንደዛ ከሆነ ጸባይ ካለዎት ፎሎ አድርጉኝ። በትርፍ ጊዜ አስተምሮታለሁ። በቃ አይ አንተ ጋር የሚጠቅም እኔ ጋር እውቀት እንደሌለ ስለተረዳሁኝ ፎሎ አያስፈልግም። አንተ ጋር አንፎሎወር ነው የሚያስፈልገው። እሺ ሮያል የራስን ሰዎች እንኳን እንዴት በምን አይነት መንገድ እንደምታናገር በእውነት በጣም ነው የሚዘገንነኝ። በእውነት እኚህ አባታውን እኔ አውቃቸዋለሁ፣ ኦርቶዶክሳዊ መሆናቸው ማለት ነው። መሆናቸውንም በሚያስመሰክር ማንም በማያውቀው ቅኔ ለመማር ቅኔ ለማወቅ ምን ያህል ዘመን ሊፈጅ እንደሚችል በትንሹ እንኳን ከተባለ 7 ዓመት ምናምን ነገር ማለት ነው። እና አይደል ነው ሮያል በቃ ልቶ ኤርሚ ኦርቶዶክሳዊ አይደሉም። እኔ ንስሐ ብትነግራቸው ፖሊስ ጣቢያ ነው የሚሄዱት። በቃ አንተ ሮያል ግን የዛሬ የምትናገረው ነገር ነገ ይጸጽታል እና ሰውን ሳታውቅ ዝም ብለህ እንደዚህ መናገሩ ተገቢ አይደለም ነው የምልህ። ለማንኛውም እዚህ ላይ እንጨርስ። ወንድምነት ዳኒ ወጣ መሰለኝ እና ተመልሰህ ጸጋ ይብዛልህ ሮያልዬ። ለዛሬ በቃ ቴንኪው። በዚህ ጉዳይ ላይ የሚመልስልን ሰው ካለ ያው ለምንድነው እግሩ የተቆረጠው? ይሄ እኮ በጣም ቻሌንጅ እኮ ነው። በጣም ቻሌንጅ። ኦርቶዶክሳዊ ነኝ ብሎ የሚል ሰው፣ በ24 ተክለ ሃይማኖትን አከብራለሁ ብሎ የሚል ሰው ለምንድነው እግሩ የተቆረጠው?
ተክለ ሃይማኖት ለምንድን ነው እግሩ የተቆረጠ? እግሩ የተቆረጠበት ምክንያት ምንድን ነው? እ 530 ሰው አለ ቢሃይንድ ዋይ ብዙ አሉ የሚሰሙ። እስኪ ኑ ተናገሩ። 7 ዓመት ለኛ ሲጸልይ ነው ብላችሁ ትሏት አልቻ አይደል? እሱን ነገር እስኪ ንገሩ እና በመረጃ እንጠይቃችሁ። እሺ ካይንድነስ ነው የገባሁትና ወንድምነት ነኝ። ይቅርታ ኤርምዬ፣ በጣም ይቅርታ። ችግር የለም። እሺ ቴንክ ዩ ወንድሜ፣ ተባረክልኝ። እሺ አሜን። ሌላ ሰው አስገቡ ቦታ እንዳልይዝ። እሺ እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ለምንድን ነው ተክለ ሃይማኖት እግሩ የተቆረጠው? ለእኛ ሲል ነው ሲጸልይ ብላችሁ የምትሉ ኑና ተናገሩ። ኤርሚዬ፣ አቤት። እኔስ በጣም አሁን የሮያል ነገር ትንሽ ሰቅጦኝ ነው ልገባ የፈለግኩት። ለምን መሰለህ ወገኖች፣ አንዳንዴ እውነቱ ሲገባን እንደዚህ ሰውን ማክ ማድረግ፣ ሰው ላይ እንደዚህ ማላገጥ እውነቱ እየገባን ስለሆነ ነው። ወንድማችን ይኸው ኦልሞስት 6-7 ወር ሊሆነ ነው እዚህ ቤት ሲገባ ኦርቶዶክስን በፕራውድ እንደሱ በፕራውድ ሆኖ ዲፌንድ የሚያደርግ እኔ አይቼ አላውቅም። ግን አንድ ስለ ቤተክርስቲያኑ ትምህርት አንድ አያውቅም፣ አንድ ነገር። ከዛም አልፎ ደግሞ የቤተክርስቲያኑ መጽሐፍት ራሱ እንዴት ስለማያውቃቸው ነገሮች እንዴት እንደምታስገድደው ራሱ አያውቅም። ቤተክርስቲያኑ አላቃቸውም አላምንባቸውም የሚላቸውን ነገሮችን እንዴት እንዲያምንበት እንደምታስገድደው ራሱ አያውቅም። እና አባቶች ላይ እንደዚህ ማላገጥ፣ ሌላ ሰው ላይ እንደዚህ መሳቅ። ሮያል ወንድሜ እየሰማኸኝ ከሆነ በእውነት ትልቅ ምክር ነው የምመክርህ። ብላሁን በዚች ደቂቃ የሚያስቅ ነገር ሊሆን ይመስላል። በዚች ደቂቃ ሰው የሚያዝናና ነገር ሊመስልህ ይችላል። ግን እሳቱ በኋላ ነው የሚበላል። በእውነት ነው የምልህ ወንድሜ ኤርሚ ትልቅ ነገር በቃ ካረገል እዚህ ቤት ውስጥ ካረገለት ሰው ወደ መጽሐፍ ቅዱስ የመራ ወንድም ነው። እሱን በእውነት ነው የምልህ በትሁት በሆነ ልብ መጽሐፉን እየከፈትክ ብትማር ይሻልሃል። እዚህ መጥቶ ታላቅ ላይ የሚያውቀው ላይ የማያውቀውም ላይ መሳቅ ማላገጥ በእውነት ነው የምልህ ወንድሜ ይሄ ምን ይባላል ታውቃለህ? እውነቱ ሲገባ ነው እንደዚህ የሚያደርግህ። እውነቱ ልብ ላይ ያረፈ በቃ በጣም ኮንፊውዝ ስላደረገህ ነው ወንድማችን። በጣም ትልቅ ምክር ልምከረክ። እውነቱ በቃ ያው ትኩስ እያደረገ ስለሆነ ነው። ታውቀዋለህ እውነቱን ወንድማችን። ኤርሚ እያሳየ ያለው ነገር ይሄ ዝም ብሎ ጠዋት ተነስቶ ፎቶሻፕ ከፍቶ ስዕል ስሎ ምናምን አይደለም፣ እውነቱን ስለምታውቀው ነው። ስለዚህ እውነቱን ነው የምልህ ሮያል፣ በእውነት ነው የምልህ ወንድማችን ወደ ኋላ ብትመለስ ጥሩ ነው። የምትለውን ነገር ብታውቅ በጣም ጥሩ ነው ምልክ እንጂ ዝም ብሎ እዚህ መጥቶ እኔ ፕራውድ ኦርቶዶክስ ነኝ፣ አንደኛ ኦርቶዶክስ ነኝ። ሃይማኖትን ዝም ብሎ መደገፍ የትም አይወስድህም። ኢየሱስን ደግፍ ወንድማችን፣ እውነቱን ደግፍ ወንድማችን። መጽሐፍ ቅዱስ ላይ ይኸው አነበብኩት በዚህ ወራት ውስጥ ያልከውን ነገር መተህ ሪፍሌክት አድርግ፣ ሌላ ሰውም እንደ አንተ እንዲያነብ። ሁሌ ይኸው አዳምጣለሁ። በቃ እንደው መች ልንገረው እላለሁ። ሁሌ እዚህ ቤት ስገባ ይኸው ወራቶች አለፉኝ። ሁሌ ሰውን ማክ እንዳረክ ነው። ሁሌ ሰው ላይ እንደሳክ ነው። ሁሌ ጆክ እንደሰራ። አሁን ይህንም ደግሞ የምመክርህ እንደ ወንድም ስለምወድ ነው። በጣም ልቤ በቃ በጣም በጣም ስለተጎዳ ነው ስላንተ ወንድማችን። እኔ አንተንም እንትን ልልህ አይደለም፣ ያው እዚህ አደባባይ ላይም ስለምንሰማ ስለሆነ ነው እንጂ በውስጥም ባናገርህ ደስ ይለኛል። በእውነት ነው የምልህ ወንድሜ፣ ይሄ ማከሪውን አቁምና ፕሊዝ ልስን ፕሊዝ። በቃ ይኸው ተማርኩ ያነበብኩ ያልካትን እንኳን መጽሐፍ ቅዱስ መተህ እዚህ ኤርሚ ሲከፍት ሪፍሌክት አድርግበት። ሌላው ወንድምና እህት ከአንተ ይማር ፕሊዝ ወንድማችን፣ እንጂ ዝም ብሎ እዚህ መጥቶ እኔ በእንትን አላምንም፣ 21ኛው ሴንቸሪ ላይ ነኝ፣ አሜሪካ ነኝ፣ እንትን ነኝ፣ አውስትራሊያ ነኝ፣ እዳዝ የሚያደር በቃ ኦርቶዶክስ ነኝ ካልክ ይኸው ያነብልሃል። ይሁን ከፈለግ መጽሐፍቶችህ ያስገድዱሃል እነዚህ ነገሮች እንድታምን ኦርቶዶክስ ነኝ ብለህ ካልክ። እነዚህን አባቶች አላምንም ብለህ ኦርቶዶክስ ፕራውድ ኦርቶዶክስ ነኝ ማለት አትችልም። ቅድም እንዳልካቸው መናፍቅ ናቸው እንትን ናቸው። አንተም እንደዛ ነው። በጣም ቅድም ኤርሚ ጥሩ ነገር ነው ያለክ። ሌላ ሰውን መናፍቅ ነው ከምትል ከቸርች የወጣ ነው ከምትል አንተም አንድ ነህ።
እዚህ ቁጭ ብለህ ፕራውድ ኦርቶዶክስ ነኝ እንትን ነኝ ግን ትምህርቷን አላውቅም። አይ በትምህርቷ እኔ ጋማ አይመጣም። 21ኛ ሴንቸሪ ላይ ነኝ። ልጅ የምላሰማ ልጅህን የምታነባውን መጽሐፍ ቅዱስ አስተምራት። ግን ደግሞ ያለህበት ቦታ ህብረት የምታደርግበት ኮሚኒቲ ደግሞ የሚያስገድድ ነገር አለ። በኮሚኒቲ ተይዣለሁ እያልክ ግን ደግሞ የኮሚኒቲ ያለውን ነገር አይኔ አይመቸኝም አላምንበትም ብሎ ነገር የለም ወንድማችን። እና አላብዛብህ ፕሊዝ። በጣም ነው የምንወድህ፣ ግን ይሄ ማከሪህን አቁም። ሰው ላይ የምትስቅበት የምታላግጠውን የምትሳደበውን አሁን እዚህ ያሉት አባት ላይ ከአንተ በላይ እንደው በቋንቋቸው እንኳን በሚሉት ነገር ከስንት በላይ የሚያውቁት ነገር ማንም እዚህ ቁጭ ያለ ሰው ያውቃል። እንደው ኧረ በእናትህ ሁላችንም እናውቃለን። እዚህ ቤት የሚገባ ሁሉ የምትስቅበት ሰው ስንት ቤተክርስቲያኗን እንዴት እንደሚያውቅ እናውቃለን። እና ለአንተም ጥቅም ነው እነዚህ ሰዎች እዚህ ቤት የሚገቡትና እንወዳህለን ወንድማችን ኤርምዬ። ይህን ብቻ ለማለት ነው። ተባረክ ወንድምነት ታዶ። አይ ይህ ተገቢ የሆነ ምክር ነው። ሮያል ገንዘብ ካደረግከው ማለት ነው ሁሉን ነው የእውነት ለመናገር አንተ አንድ አታውቅም፣ ግን እዚህ አውቀው የሚናገሩትን ሰዎች ሁሉንም ነው የምትወርፈው፣ ሁሉንም ላይ ነው የምትቀልደው። እኔ እንኳን ራሱ ካህኑ እንደዚህ አልናገራቸውም። በእውነት ማለት ነው በዚህን ያልክ አልናገራቸውም። አግባብ አይደለም። መታገሴ ስለምን እንደሆነ ነግሬሃለሁ። እግዚአብሔር አልጠራጠረውም የአባቶች አምላክ ወደ መዳን እንደሚያመጣህ። ለዚህም ነው በውስጥህ ቅድም ታዶ እንዳለህ ውስጥ በደንብ ተሸርሽሯል። ታውቀዋለህ እውነቱ የቱ ጋር እንዳለ። እኔም ጋር ወንድምነት ዳንዬም ጋር በሚከፍት ሰዓት ላይ መተህ ታውቃለህ። በደንብ ነው የምታውቀው። አልሞት ባይ ተጋዳይ ሆነህ ነው እንጂ እውነት ለመናገር ለምንናገረው እውነት ልብ ከተሸነፈ ቆይቷል። እና እግዚአብሔር ደግሞ ወደ መዳን እንደሚያመጣህ 100% ከዛም በላይ ስለማምን ነው የታገስኩ። እና ጸልዩለት፣ እንታገሰዋለን እሱንም ይሁን ሌሎቹን። ምክንያቱም ምንድን ነው ከክፋትም አይደለም። እንደነኛ አይነት ሰዎች እውነትን ይፈልጋል። አየህ እውነትን ይፈልጋል። እውነቱ የት እንዳለ ማሳወቁ በጣም ተገቢ ነው። ደግሞ ጌታ ይባርከው። ያው መጽሐፍ ቅዱስን ማንብዬ ስለው እያነበበ ነው ያለው። በቃ ሰው ከመጽሐፍ ቅዱስ ጋር ከተገናኘ አምላኩ እግዚአብሔር አምላካችን እግዚአብሔር ማን እንደሆነ የማወቅ ነገሩ በጣም እየሰፋ ይመጣል። በባለፉት ትውልዶች እግዚአብሔር ምን እንዳደረገ እና እግዚአብሔርን የማያመልከው ያለፉት ትውልዶች በምን አይነት መንገድ እንዳመለኩት በደንብ የሚናገረውን የእግዚአብሔርን ቃል ሰው ሲያውቅ ወደ መዳን ይመጣል። እና ታገሱት ለማለት ነው። ግን እንደዚህ ሰዎችን ትልልቅ ሰዎችን እንደዚህ ባትናገር በጣም ደስ ይለኛል። ኢቭን ጴንጤዎቹም ሲመጡ ልክ እንደዚሁ ነው። ከኦርቶዶክስም ሲመጡ ልክ እንደዚህ ነው ማለት ነው። እውነት ነው የምናገረው፣ አልዋሽም። እኚህ ከላይ የተቀመጡት ካህን የኦርቶዶክስ አባት ሲናገሩ እኔ እንኳን በጥንቃቄ ነው የምሰማቸው፣ የእውነት ስነግራችሁ ማለት ነው። ደግሞ በደንብ የተማሩ የቤተ ክህነት ሰው ናቸው። በዚህና ልክ እንደዚህ ዲጄ ምናምን ነገር እያልክ አልተመቸኝም። ያው ዝም ብዬ ግን ንግግሬም እንዳያስቀይም ብዬ ነው። ኤኒዌይ ተባረኩ። ጊዜ ሰላም ላንተ ይሁን። ከየት ቤተ እምነት ነው? ጊዜ አቤት። ወይ ሰላም ነው? ደህና ነን። ከየት ቤተ እምነት ነው? ፕሮቴስታንት። እሺ ልክ ያለን ነው። አዎ ለምን መሰለህ ኤርሚ፣ በልጁ ዙሪያ ያለኝ አመለካከት እኔ መጥፎ አይደለም። ለምን መሰለህ እያንዳንዳችን ከእንደዚህ አይነት ይወጣነን። ልጁ አሁን ይኸውልህ የዘመኑ ወጣት ስለሆነ እሱ አሪፍ የሆነ እየመሰለው ነው እየተናገረ ያለውና አንተ በጀመርክበት ወንጌልን አስተምሮኝ ብሎ ፍቃዱን ሰጥተዋል። ፍቃዱን ከሰጠህ ደግሞ ፕሊዝ ብትከታተለው ይለወጣል። አልሰጠንም፣ ፍቃዱን አልሰጠንም። እንዴ አንብብ ብለው እያነበብኩ ነው ብለዋል አይደለም? አንብብ ብየው እያነበበ ነው፣ ግን አስተምሮኝ ብሎ ኤርምዬ የኔ ወንድም ልንገርህ፣ በኦርቶዶክስ ውስጥ እኔ በልጁ ማየው
በኦርቶዶክስ ውስጥ የሚሰጠው ትምህርት ምን ያክል ክፉ መሆኑን ነው እኔ የተረዳሁት። ገብተዋል። ስትጠይቀው ኦርቶዶክስ ነኝ ይላል፣ ለማወቅ ግን ፍላጎት የለውም። ገብተዋል። ሁላችንም እንደዛው ነበርን። ገብተዋል። ስለዚህ ይሄ ልጅ ቅድም አንተ እንደተናገርከው ታያለህ፣ እንደውም እዚሁ ሊያገለግል የሚችል ልጅ ነው የሚሆነውና ክትትል በአንተ በኩል ይኑርበት። ግድ የለ ጊዜ ይበቃል። ይለወጣል። ለማይለወጥ የለም። ሁላችን ከብዙ ነገር ውስጥ ነው ወተን ወደዚህ የመጣ ነው። ጊዜ ይበቃል ሲሰማል። ይበቃል። ይበቃል። ኤርሚ ምንም አላደረገውም። ትክክለኛ አሁን አንቺ መሀል አትግቢ። ይበቃል። ኤርሚያስን ሌላ ሰው ያውራ። ለእሱ አስተያየት ለመስጠት ከገባ ተው። እኛ ስለሱ አይደለም የምናወራው፣ ርዕስ አለን። በርዕሱ ላይ የምታወራ ከሆነ አውራ። አንተ ለኦርቶዶክስ ጠበቃ ነህ፣ እንደዚህ መተህ የምታወራ ይበቃል። ለሱ ለመናገር ገስት እንዳልኩ በቃ በውስጥ ምከረው። መምከር ካለብህ በውስጥ ምከረው። በቂ ምክር ተሰጥቶታል። አለቀ። ሚውት ደግሞ አይደረግም። እሺ በርዕሱ ላይ የምታወሩ ካላችሁ በርዕሱ ላይ ግቡ። እኔ ነኝ ያስወጣው። ይበቃል። ስለሱ ለመናገር ነው ቁጥር ጽፈ የገባኸው። ኤርሚዬ ቀጥል። ይቅርታ። እሺ ተባረኩ። ከልጆቼ ጋር ሆኜ ጫጫታም ስላለ ነው የሚሄድ የማደርገው። ኦኬ እሺ ተባረኩ። ወንድምነህ ዳኒ ያለህ እነ ዳግሻ ጆ ወንድምነህ ዳኒ ያለህ ወንድምነህ አለው። ኔትወርክ ነው ያስወርድ ነበረ ወይስ? ኔትወርኬ ነው ያለው፣ ውጪ ስላለው ነው ወንድምነህ። ምን አልክ ታዲያ? ቅድም ባሳየነው ቪዲዮ ላይ ወንድምነት ከባድ ነው እንትኑ ያለው አመለካከት በተወሰነ ደረጃ እግዚአብሔር በዚህ ደረጃ እግዚአብሔር ሐሳብ መራቅ ነው የማየው ማለት ነው። ስለዚህ እግዚአብሔር ሐሳብ እንደራቀ ነው የማየው። ምክንያቱም መንፈሳዊነት በዚህ ደረጃ ስለማይገለጥ የመንፈሳዊነት መገለጫ አይደለም። ሲጀምር መጽሐፍ ቅዱስ ውስጥ ያለው እንግዲህ እባብና ዘንዶ ብሎ ሲያወራ ሊትራሊ ስለ ፊዚካል እባብና ዘንዶ እያወራ የሚመስለው ብዙ ትውልድ አለ ብዬ አስባለሁ። እንደሱ ግን አይደለም። መጽሐፍ ቅዱስ ውስጥ ያለው የሱ መገለጫ ስላልሆነ እና በተለይ የእግዚአብሔርን ሕልውና ደግሞ በእንደዚህ አውርደው መንፈሳዊነት በእባብ በዘንዶ በነብር የሚጠበቅ መንፈሳዊ አገልግሎት ያለው መጽሐፍ ቅዱሳዊ ሐሳብ የለም። በእግዚአብሔር ቃል ውስጥ እንደዚህ አይነት ነገሮችን አናገኝም። እግዚአብሔር በተአምራት በእንስሳቶች በባይብል ውስጥ ተጠቅሞ ያውቃል። ቁራ መግቦ ያውቃል። ምንም ጥያቄ የለውም። ግን እንደ ልምድ ተወስዶ ይሄኛው በቃ የእግዚአብሔር መገለጫ ነው ብሎ ግን ማስተማር እሱ በጣም ከባድ ነው የሚሆነው። ምክንያቱም በጨለማው ዓለም ላይ እንደምናየው ብዙዎች የአምልኮ ስርዓት ሲፈጽሙ በተለይ የባዕድ አምልኮን በደንብ በምናይበት ሰዓት ላይ መገለጫው አንዱ ዘንዶና እባብ ነው አይደል? በአብዛኛው የስፒሪቹዋል ዓለም ላይ በክርስትና ዓለም ውስጥ ብቻ ሳይሆን በሌላውም ዓለም ላይ የጨለማውን ዓለም ሪፕሬዘንት የሚያደርጉ እንስሳቶች ናቸው በአብዛኛው ማለት ነውና መጽሐፍ ቅዱስ ላይም የምናገኘው እባብ ብሎ ሲያወራ በትክክል የምናየው የጨለማውን አሰራር ከእግዚአብሔር አጌንስት የሆነውን ዓለም ሪፕሬዘንት የሚያደርግ ነው እና ያንን እንደ አንድ መጽሐፍ ቅዱስን አጌንስት ሆኖ በመንቀሳቀስ ደረጃ ላይ ያለ ነገር ነው እያየሁ ያለሁት ማለት ነው። በተለይ በኦርቶዶክስ ውስጥ እያየን ያለ ነው ይሄንን። ይሄንን እንዴት አድርገን ነው ማየት ያለብን ካለን እኔ ትውልዱ የእግዚአብሔርን ቃል ማንበብ ቢጀምር ቤተክርስቲያኒቷ ውስጥ ያለው ልምምድ በጣም ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ እየራቀ ሌላ ዓለም ሌላ ወርልድ እየያዘ እንደሆነ ያሳያል።
ያሳያል። ምክንያቱም አሁን እግዚአብሔር አንተን ከጠበቀ የሚጠብቅህ መላእክቶችን ይልካል። ወንድምነት ሲናገር ነበር። የአዲስ ኪዳን አገልግሎት ስቲል የታመነ ነው። መላእክቶች ስቲል በዚሁ ዓለም ላይ ሪቬል እንደሚያደርጉ አይተናል። የአዲስ ኪዳን ትምህርት እና የእግዚአብሔርን አሰራር በራሳቸው መንገድና በሚመስላቸው መንገድ እየተኩ እንደሆነ ነው እያየን ያለ ነው። እና ትውልዱ መጽሐፍ ቅዱስን ማንበብ ቢጀምር፣ ምክንያቱም ቤተክርስቲያኒቷ ትረስት የምትደረግ አይደለችም። ከዚህ በኋላ ከእግዚአብሔር እውነት ከእግዚአብሔር ሐሳብ ሰዎችን የምታወጣ ቤተክርስቲያን እንደሆነች እያየን ያለን በብዙ ማስረጃዎች ማሳየት እንችላለን። አሁን የምታወራው ህዝቡ ከእጇ እንዳይወጣ የእግዚአብሔር ሐሳብ የሆነውን ነገር እንዲህ ሳይሆን ትውልዱን በአንድም በሌላም አሳምና እጆቿ ራሷ ጋር ለማስቀረት የምታደርገው ጥረት ነው። ምንም መንፈሳዊነትን አይታየኝም። እውነት የእግዚአብሔር ኃይል የእግዚአብሔር ክንድ ኖሮ በቤተ ክርስቲያኒቷ ውስጥ የመንፈስ ቅዱስ አሰራር አይደለም የሚታየው። አገልጋዮቿ በጨለማም አሰራር ይሁን በምንም በራሳቸው ፊዚካል በሆነ መንገድ ይሁን የሰውን ብዛት ኪፕ አድርጎ ቤተክርስቲያኒቷ አለች ለመባል ያክል የሚሰሩት ስራ እንጂ የእግዚአብሔር የሆነውን ነገር መርምረው ትውልዱን ወደ እግዚአብሔር ሐሳብ የሚያስጠጉ አገልጋዮች የሏትም። ለምሳሌ ቅድም አንድ ቪዲዮ ሲያሳይ ነው። በጣም ነው የሚያሳዝነው። ቤተክርስቲያኒቷ ውስጥ ጽላት ራሱ ተገኘ፣ ከሰማይ ወረደ ይሉናል። ሲሪየስሊ አብሮ ከጸበሉ ጋር የተገኘው ይላል። ቄስ ነው እንግዲህ አስቡ። ከጸበሉ ጋር አብሮ ተገኘ ጽላቱ፣ ከሰማይ ነው የወረደው ይሉናል። ይሄ የሚያሳየው ምንድነው? እግዚአብሔር በመንፈስ ቅዱስ አሰራር ውስጥ ቤተክርስቲያኒቷ ስለሌለች፣ እውነተኛ የእግዚአብሔር ክንድ ስለሌለ ህዝቡን ማቆየት የሚችሉት ወይ በመተት ወይ በድግምት ወይ ደግሞ በእንደዚህ አይነት በተረት ነው ህዝቡን ሊያቆዩት የሚችሉት። እውነተኛ የሆነ የእግዚአብሔር የመንፈስ ቅዱስ አሰራር ቤተክርስቲያኒቷ ውስጥ ከሌለ ልክ በእንደዚህ መልኩ ነው እየተሰራ ያለው። እኔ ኦርቶዶክስ ቤተክርስቲያንን ሳይ ሳኦል ነው ትዝ የሚለኝ። ሳኦል ነው ትዝ የሚለኝ። ምንድነው እሱ? የእግዚአብሔር መንፈስ የእግዚአብሔር አሰራር ከሱ ጋር ነው፣ እግዚአብሔር ከሱ ጋር እንዳልቆመ እና መመለስ እንዳለበት ሳይሆን የሚያሳስበው በቃ የሱ ክብር ይዞት የመጣው ሌጀንድ ያሳለፋቸው ታሪኮች በህዝቡ ፊት አሁንም ሞገስ እንዳያጣ የሚያደርገው የራሱ ጥረት ነው። እሱን ነው እያየን ያለ ነው ቤተክርስቲያኒቷ ውስጥ። እየታየ ያለው እሱ ነው። በጣም ነው ባይዘው የሚያሳዝነው። የእግዚአብሔር ክብር ከሱ መራቁ አይደለም የሚያሳዝነው። የእግዚአብሔር ህልውና ከሱ ጋር አለመሆኑ አይደለም የሚያሳዝነው። የሱ የሚያሳስበው ኢሹ ምንድነው? እሱ በሰው ፊት ያለውን በህዝቡ ፊት ያለውን ክብር አለማጣት ነው የሱ ጭንቀት። ብራዘርስ፣ ይሄ ማለት መጽሐፍ ቅዱስን ስንመረምር ከእግዚአብሔር ሐሳብ መራቅ ምልክቱ ነው። ቤተክርስቲያኒቷም አሁን እያደረገች ያለችው ይሄ ነው። በአንበሳ ተጠበቀ ይላል። ዋት አንበሳ ምንድነው? ላንተ ወዳጅ በነብር ተጠበቀ ይላል። ምንድነው በነብር? ብራዘር ጽላት የእግዚአብሔር ሐሳብ የሌለበት በአዲስ ኪዳን እኮ ጽላት የሚባል ታሪክ የለም። ታቦት የሚባል እኮ ታሪክ የለም። በሌለበት ነገር የእግዚአብሔርን ክንድ ለማስቀጠል እንዴት ትታገላለህ? ህዝቡ ስለማያነብ፣ ህዝቡ ግን ማንበብ ሲጀምር፣ የእግዚአብሔርን ቃል መጠማት ሲጀምር፣ ህዝቡ የእግዚአብሔርን እውነት መመርመር ሲጀምር ይህችን ቤተክርስቲያን ምን ያደርጋታል? ይተዋታል። አሁን ህዝቡን ማስጠበቅ የምትችለው ህዝቡ መጽሐፍ ቅዱስ እንዳያነብ፣ የእግዚአብሔርን ሐሳብ እንዳይረዳ ማድረግ ነው የምትችለው። ከዛ ውጪ ግን ህዝቡ የእግዚአብሔርን እውነት ማየትና መረዳት ሲጀምር በዚች ቤተክርስቲያን የሚቆይ ህዝብ ግን አይኖርም። ህዝቡን ልታታልለው፣ ልታጭበረብረው፣ የእግዚአብሔር ህልውና አብሮ እንዳለ እንዲሰማው ልታደርግ ትችል ይሆናል። እስከ መቼ ድረስ? ይሄ ህዝብ መጽሐፍ ቅዱስን ማንበብ እስኪጀምር ድረስ። ይሄ ህዝብ የእግዚአብሔርን ቃል ማንበብ በጀመረበት ግን ሞመንት ይቺ ቤተክርስቲያን ብቻዋን ነው የምትቀረው። አሁን አንበሳ ብትል፣ ነብር ብትል፣ ብራዘር ዳይኖሰር ብትል ህዝቡ አይሰማም። በምድር ላይ የጠፋውን ማለት ነው ከስንት በጣም ብዙ ዓመታት በፊት የጠፋውን ዳይኖሰር እግዚአብሔር እያመጣ ህዝቡን እኮ ይኸው ቤተክርስቲያኗን እየጠበቀ ነው ብትል ቢሰማ ይጠፋል። ለምን? ይሄ የሐሰት ትርክትና እግዚአብሔር የሌለበት መንገድ እንደሆነ ስለሚረዳ። እስከዛ ድረስ አዎ ታጭበረብራለህ። እስከዛ ድረስ ምን ትላለህ? ታታልላለህ። እስከዛ ድረስ ግን ትሄዳለህ። የእግዚአብሔር ሐሳብና የእግዚአብሔር እውነት
ህዝቡ ግን መመርመር ሲጀምር በምንም ታሪክ አታስቀረው፣ ለወንጌል እውነት አታዘናጋው እንጂ አሁን የሚደረገው ነገር ድራማ እንደሆነ ዘይኖስ ወይ ደግሞ የጨለማው አሰራር እንደሆነ በደንብ ያስታውቃል። እና እንደዚህ አይነት አሰራሮች መስተካከል አለባቸው። ሌላው ምናልባት ሰሞኑን ባየነው ቪዲዮ ላይ ነው ወንድምነት ምናልባት ሐሳብ ሰጥበታለህ። ሁሉ ነገር ማለት አሁን የኛን እንትኖች አሁን የተገደለው ዘንዶ ምናምን እሱ ጋር በደንብ ማጥናት ይኖርብኛል፣ ኢንፎርሜሽን መጠየቅ ይኖርብኛል ብዬ አስባለሁ። በተለይ ለጴንጤ ያው የመንፈሳዊ ዓለም በፊዚካል ሪቬል እንደሚደርግ አውቃለሁ፣ ይገለጣል፣ በፊዚካል ነገሮች ላይ ይገለጣል። እና ህዝቡ ፊዚካል የሆነው ዘንዶ የእሱ ጠላት አድርጎ ሁሉ ሰው እኩል መንፈሳዊነት ውስጥ ስለሌለ እንደዛ እንዳይደመድም ልክ የዛ ቤት ታሪክ እኛ ቤት ላይም መደገም ስለሌለበት ማለት ነው። እኛ አስቀድመን ያው የምንቃወማቸውን ነገሮች በግልጽ ስለምንቃወም ማለት ነው እና ያየናቸውን ሁሉ ነገሮች ፊዚካል በሆነ ነገር ላይ ደምድመን ዘንዶ በታየ ቁጥር በረከቴን የበላ ምናምን እየተባለ ወደዛ አቅጣጫ እንዳይገባ ምናልባት ያ የተገደለው ዘንዶ መንፈሳዊ አምልኮ ይቀርብለት ከነበረ ሌሎች ስርዓቶች ይደረጉለት ከነበረ ቪዲዮን ነው አላውቅም። ለዛ መረጃ መሰብሰብ አለብን ብዬ የማስበው እንጂ የሆነ እንደዚህ እንስሳቶችን ባየን ቁጥር እነኛ እንስሳቶች የአጋንንት መገለጫዎች የመናፍስቱ መገለጫዎች ናቸው ብሎ ሙሉ ለሙሉ መደምደምም ስህተት ውስጥ ስለሚከት ማለት ነው። የኛ ስጋና ደም ጋር አይደለም እንትናችን ጥላችን መንፈሳዊ ዓለም ላይ አይደለም። አዎ እዛ ጋር ነው ያለው። እና አይኖቻችን ጠላት እንዳይወስደው ኦኬ። ምክንያቱም ስለ ፊዚካሉ ዓለም አይደለም ብዙ ማተር የሚያደርገን ይገለጣል፣ ምንም ጥያቄ የለውም። እሱ አሰራሮች አይተናል፣ ምንም ጥያቄ የለውም። ግን መደምደሚያችን እሱ ላይ ብቻ ሆኖ እንዳያበቃ የኛ ጥላችን ከመንፈሳዊ ዓለም ጋር ኦኬ። በመካከላችን ያለው ልዩነት በመንፈሳዊ ዓለም ላይ ነው። ያ መንፈሳዊ ደግሞ ይገለጣል፣ ምንም ጥያቄ የለውም፣ ይገለጣል። ግን የኛ አሁንም በመካከላችን ያለው ጠላትነት ከመንፈሳዊ ከጨለማው ዓለም አገዛዝ ጋር ነውና እነዚህ ነገሮች ባላንስ ማድረግ ያስፈልጋል ብዬ አስባለሁ። እኔ ሐሳብ ካለ ግን ልናወራና ልነጋገር እንችላለን ብዬ አስባለሁ። ተባረክልኝ። አሁንም ጥያቄ ዳንኤል መሰለህ አይደል? ቀሲ አንዴ ከይቅርታ ወንድምህ ጥሩ ሐሳብ ነው ያነሳው። ልክ ነው። እሱም ራሱ ሰውየው እኮ የፕሮቴስታንት መምህር ብሎ አለ። ቪዲዮ አላሳየም፣ ዝም ብሎ ድምፅ ብቻ ነው ያስገባውና እንዳልከው ከፊዚካሉ ዓለም ላይ ያለው እንስሶቹን ባየን ቁጥር ይሄ ነው ምናምን ነገር ብሎ በሚል ቀጥታ ለምሳሌ እርግብ በመጽሐፍ ቅዱስ የመንፈስ ቅዱስ ምሳሌ ሆና ተገልጣለች እና አሁን አንድ ሰው መጥቶ እርግብ ላዩ ላይ ስለተቀመጠበት መንፈስ ቅዱስ ተቀመጠበት ማለት አይደለም። አሁን የምትበራዋ እርግብ አሞራ ዝርያ ያላት ማለት ነው። ዋኔ ወይ ደግሞ ርግብ የሚባሉት እነሱ መጥተው እላቸው ላይ ሲቀመጡ ይኸው በቃ መንፈስ ቅዱስ መጥቶ ተቀመጠበት ይላል። እንደዚህ የሚባል ነገር የለም ወንድሞች እናቶች። ቴንኪ ወንድምነት፣ በጣም ቤስት ምሳሌ ማለት ነው። በቃ አለኪት አመሰግናለሁ። ቴንኪ እና ልክ እንደዛ መባል የለበትም እና እንደሱ መሆንም የለበትም። ምክንያቱም በርግቧ ላይ እርኩስ መንፈስም ሊያድር ይችላል። ሰይጣን የረከሰ ነው፣ በእንስሶችም ላይ ያድራል። ስጋ ለባሾችን ሕያዋን ፍጥረታትን ተጠቅሞ እንደዛ ያደርጋል። ኢቭን አንዳንድ ቦታዎች ላይ ሕያዋን ፍጥረታትን ብቻ ሳይሆን ግዑዛን ነገሮችን ሙሉ ጭምር ይጠቀማል። እና ልክ እንደዚህ እንስሶችን ስናይ ቀጥታ እንደዛ ነው ብሎ ማለት አይደለም። ግን ያ ተገደለ የተባለው በእርግጥ እንደተባለ ወንድምነት እንዳለው በመንፈሳዊ አምልኮ ይሰጠው ከነበረ ኦኬ የሚያስኬድ ነገር አለ። እሱም በጥንቃቄ ማየት አለብን። ግን እንደው ጴንጤን ለመተቸት ዘንዶ ገደሉ ምናምን ነገር ብሎ ለማላገጥ የወጣው ሰውዬ እንደው ዘንዶ ተገደለ ብሎ ለማሾፍ የወጣው ሰውዬ እነሱ ቤት ዘንዶን አስተኝቶ ከመቀለብ የተሻለ አይሆንም ወይ ብሎ የሚለውን ለማለት ነው። እና ነገር ያነሳል ብሎ ለማለት ነው ያነሳኑ። ይሄ ምንም የማይጠቅም እንቶፈንቶ የሆነ ነገር ነው። ከዚህ የራቀ ህይወት ነው እኛ ሊኖረን የሚገባው። ተባረኩ። ወንድምነት
የሚከፍት ከሆነ እሱ ጋር እንቀጥላለን። አስተዋይ ኬት ቤተ እምነት ነው አስገቡ ብለህ ስላልክ ነው ያስገባው። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወንድማችን ያው ስትጽፋየው አስገባው። ኦኬ ርዕሱ ይታያል አይደል? አዎ ይታየኛል። ምን ትላለህ ስለ አቡነ ተክለ ሃይማኖት የእግራቸው መቆረጥ? እኔ እንግዲህ በእኛ ቤተክርስቲያን አስተምሮ ያው በጣም አርአያና ለቤተክርስቲያናችን ትልቅ አባት እንደሆኑ በዚህ ቤተክርስቲያን ውስጥም ትልቅ ተጽዕኖ እንዳላቸው እና ጻድቅም እንደሆኑ ነው የምናምነው። ግን ፖይንቱ አሁን የእሳቸው እግር መቆረጥ አለመቆረጥ ለእናንተም ለፕሮቴስታንት ለእኛም ለኦርቶዶክስ ተዋህዶች ምንም ለእምነታችን መሰረት የሚሆን ነገር አይደለም። በዚህ መከራከሩን የፖይንቱ ስላልገባኝ ማለት ነው። እሳቸውም ቢሆኑ አምላካቸው ክርስቶስ ለእናንተም አይጠቅምም ማለት ነው። ይሄ ታሪክ ማለት እንደ አርአያነት ቆመው ሲጸልዩ አንድ እግራቸው ደግሞ እንደተቆረጠ እናምናለን። ጀስት እንደ አርአያነት እንደ ምሳሌ እንጂ የቆሙት ምሳሌ እንጂ እንደ እምነታችን መሰረት ያንን አንወስድም። ቆይ የቆሙት በሁለት እግራቸው ነው አይደል? አዎ ገድላቸው እንደሚለው እንደዛ ነው። ከዛን እግራቸውን ደግሞ በጸሎት ብዛት እንዳጡ ይነገራል። ለስንት ዓመት ነው የቆሙት? ለ7 ዓመት። ለ7 ዓመት በሁለት እግራቸው ከቆሙ እንዴት አንድ እግራቸው ሊሰበር ቻለ? ወይስ በአንድ እግራቸው? ገድላቸው ላይ እንደዛ ነው የሚለው እንጂ አሁን እናንተ እንደምትሉት በጦርነት የሚል ገድላቸው ላይ የለም። ኦኬ ከዛስ ባለፈ በግለሰብ አልተቆረጠም? ገድላቸው ላይ እንደዛ የሚል ነገር እኔ አላየሁም። ኤርሚ ይቅርታ። እሺ አንተ ገድላቸው ላይ ሲጸልዩ ነው የተቆረጠው ብሎ የሚለውን አንብበዋል? አዎ እንደዛ ይላል። 7 ዓመት እንደቆሙ በዛም ምክንያት አንድ እግራቸው የቀኝ እግራቸው እንደዛ አለና ከዛን ጸሎቱን ደግሞ ላለማቋረጥ በዛው እንደቀጠሉ በአንድ እግራቸው አንዱ እግር ተቆረጠ። ስለ ሰው ልጆች ሲጸልዩ ነው። አረ እንደዛ ሆነ። ታዲያ ይህንን ነገር ማወቅ ለእናንተም ለእኛም አይጠበቅብንም? እውነት መሆኑን አለመሆኑ ማረጋገጥ አይጠበቅብንም? እሱ አሁን ምንድን ነው መሰለ እያንዳንዱን ታሪክ ለምሳሌ ይሄ ከታሪክ አንጻር ገድል በብዛት ከታሪክ አንድ ሰው ዜና መዋል ጋር የተያያዘ ነገር ነው። ገብተዋል። ለምሳሌ የቻለ ሰው እኮ እግዚአብሔር ጽናት የሰጠው ሰው ብዙ ዓመትም ቆሞ ሊጸልይ ይችላል። እግዚአብሔር ያስችላል። ለምሳሌ ሙሴን ከወሰድክ 40 መዓልት 40 ሌሊት በተራራው ላይ ሲጾም ሲጸልይ ከእግዚአብሔር ጋር ሲገናኝ እግዚአብሔር አስችሎት ነው። ገብተዋል። መጽሐፍ ቅዱስ ይሄን ይናገራል። ያስቻላቸው ሰዎች እግዚአብሔር ጽናት የሰጣቸው ሰዎች አሉ። ያንን እንደ አርአያነት እንወስዳለን እኛ። ዋናው ግን የእምነት መሰረታችን ለእናንተም አሁን ለእኛም ገብተዋል። የእምነት መሰረታችን ኢየሱስ ክርስቶስ ነው። እዛ ላይ አጽንኦት ሰጥተን ብንነጋገር አንድ የሆነ አምብሬላ ውስጥ ነን ያለነው ነው ብዬ የማምነው። የለያየን ነገር ኦፍኮርስ በዶግማ ደረጃ የምንነጋገረው ነገር አለ። ግን ከዛ ይልቅ ቢያንስ መጽሐፍ ቅዱስ ላይ የሚያግባቡን ነገሮች አሉ። አሁን ግን የማየው ነገር ለምሳሌ አሁን ቀደም ከኔ በፊት የተናገረው ልጅ እኛ ቤተ እምነት ውስጥ ሆኖ እነዚህ አንዳንድ ለሱ ግልጽ ያልሆኑትን አስተምሮዎች ለማስተካከል ሊቃውንት እኮ አለ። ጊዜ ሊቃውንት ጉባኤ አለ፣ ይፈተሻል፣ ይታያል። ለምሳሌ ከዶግማው ጋር ትስስር የሌለው የቀኖናው ትምህርት ወይም የቀኖናው አካሄድ ይፈተሻል፣ ይታያል። ለምን? ዶግማችንን የምንፈጽመው በቀኖና ስለሆነ ማለት ነው። ስለዚህ እንደዛ ሆኖ እኛ ቤተ እምነት ውስጥ ሆኖ ጥያቄ ቢያቀርብ ከሊቃውንቱ ጋር ኮሚኒኬሽን ቢኖረው ደስ ይለኛል። ግን ከውጭ ሆኖ አሁን እኔ መቆርቆር አልለው ምን አልለው የእናንተን ሁኔታ በጣም ግራ ነው የሚገባል። የተለያየ ቤተ እምነት ውስጥ ነን ያለ ነው።
ግን አንድ አስጨርሰኝ። ቆይ ኤርሚ፣ አንተ ደግሞ በእውነት ነው ብለህ እኔ አሁን አንተን እንደ ኦርቶዶክስ ተዋህዶ ነው የምወስድ። በእውነት ማለት የቃሉ ሚስጥር የተገለጠለት የኦርቶዶክስ ተዋህዶ አድርጌ ነው አንተ ነው የምወስድ እንጂ እኔ አሁን ከኛ ቤተ እምነት የወጣ እና እዚህ በእልህና በምናምን አይነት ነገር ውስጥ ምናምን እንደዛ አድርጌ አልወስድም። ደግሞ ጥሩ አይደል? አንተም አሁን በዛው ከገፋ እንደዛ ነው የሚመስለው። ከዛ ይልቅ ቤዚክ በሆነው ነገር ላይ መነጋገሩ ጥሩ ይመስለኛል። ኦኬ፣ ተክለ ሃይማኖትን በተመለከተ እስኪ አንተ ነው ጥያቄ ልጠይቅህ። ተክለ ሃይማኖትን በተመለከተ ቤተክርስቲያኒቱ በጻፈችው በገድሏ ላይ እና ቀብሩን በተፈጸመበት ቦታ በደብረ ሊባኖስ የተቀበረ ሰው እኮ ይድናል፣ መንግስተ ሰማያት ይገባል ብላ ታስተምራለች። በተገባላቸው ቃል ኪዳን መሰረት ዘር ትውልዱ ሁሉ እንደሚድን በዛ ቦታ ላይ ሄዶ ፍርፋሪ ለቅሞ የበላ መንግስተ ሰማያት እንደሚገባ ሐሙስና እሑድም እባብ የገደለ እንደሚጸድቅ የመቃብሩንም ስፍራ ለኃጢአት ማስተሰሪያ ይሆን ዘንድ እንደሰጠ በጣም ከነገረ ድህነት ጋራ ተሰፍቶ የተገናኘ በጣም ትልልቅ ነገሮችን የሚያነሳ ነገር አለ። ይህን እንዴት ታየዋለህ? እንደው እንደ ቀላል ነገር እንለፈው፣ ይሄ ቤዚክ ነገር አይደለም እንዴት ተብሎ ሊባል ይችላል? አሁን እኔ እውነት ለመናገር ማለት እምነት በጣም ረቂቅ ነገር። አንዴ ወገኖች ታብ እና ኮፒሊንግ ሼሩን ፕሊስ ቀጥሉት። ወንድምነት ዳን እያለህ ዳንዬ አለ ወንድምነት አለ ፕሊስ ከወንድማችን ጋር ቀጥሉ። ልጆች ላስተኛ አለሁኝ እመጣለሁ። ቴንክ ዩ። ወንድማችን ቀጥላቸው። እምነት በጣም ረቂቅ ነገር። ምንድነው አንዳንድ ጊዜ በተለያየ ቤተ እምነት ውስጥ ብንኖር ማመናችንን ማረጋገጥ አለብን። ለምሳሌ ጴንጤ ስለሆንክ ወይም የኢየሱስን ስም አብዝተህ ስለጠራ ወይም ደግሞ ቃሉን ደጋግሜ ያነበብኩ ስላልክ ማመንህን ካላረጋገጥክ ከባድ ነው። እንዲሁም ኦርቶዶክስም ከሆንክ እንደዛ ነው። አሁን የቤተ እምነቱ ጉዳይ አይደለም። ትልቁ ነገር አዝ ኢንዲቪጁዋል መጽሐፍ ቅዱስ እንደሚለው ምን ያህል ከእግዚአብሔር ጋር ኮኔክሽን አለ አንተ እንደግል። አሁን በቡድን አይደለም። አቻ ምናልባት የጠየቀ ጥያቄ ረስተው ልጨርስ። አሁን ለእኔ ለክርክር አይደለም የገባሁት። አይ ያነሳልን ሐሳብ ረስተው ነው ወይስ ወደዛ እመጣልሃለሁ። ስለዚህ ከዚህ መነሳት አለብን እና ሰዎች በየዋህነት በየዋህነት የሚያምኑ ሰዎች አሉ። እንዳዳምጥ ያነሳልን ሐሳብ ላይ ሐሳብ ትሰጣለህ። ኦኬ፣ ወደዛው እኮ እየመጣው ነው። ለምን ትንሽ አትታገሰኝ? ሆና ገባ የተነሳው ሐሳብ ላይ ሐሳብ ስጥ። እሺ ታገሰኝ። ያነሳው ሐሳብ ላይ ሐሳብ ስጥ። ያነሳውን ሐሳብ ወደዛ ነው እመጣለሁ። ለምሳሌ አንደኛ አንዳንድ ሰው እንደ እምነት አድርጎ የሚነሳው ለምሳሌ በጻድቅ ስም ያደረገ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ ላይ። ለምሳሌ አቡነ ተክለ ሃይማኖት ጻድቅ ናቸው ብለው ኦርቶዶክስ ተዋህዶያን ያምናሉ፣ እናምናለን፣ እኔም ጭምር። ስለዚህ እሳቸው ክርስቶስን ከተከተሉ እና እሳቸውን መከተል እኔ ከወሰድኩኝ ለምን የእሳቸውን በረከት አላገኝም እንዴ? ለምሳሌ እኮ ለኤልሳ ኤልያስ እኮ በረከቱን ትቶለት ሄዷል። ምንድነው መጎናጸፊያውን እኮ ነው የተወለት። አየህ፣ ስለዚህ እንደዛ ነው እኛ የምንረዳው እንጂ ለምሳሌ ክርስቶስን ትቼ አቡነ ተክለ ሃይማኖትን ይዤ መንግስተ ሰማያት እገባለሁ የሚል ኦርቶዶክስ ካለ ምናልባት ምንም ያልተማረ ያልሰማ ሰው ነው። ወይም ዝም ብሎ በተክለ ሃይማኖት የመቃብር ስፍራ አዳምጠኝ፣ የዘላለም ሕይወት ይገኛል በታምናለህ ማለት አዳምጠኛ። ጠየቀኝ ልጨርስ ፕሊዝ። ያደመጥኩ ነው ብራዘር። እንዳልተደመጠ ሰው ደግሞ ታረጋለህ። ማይክ ሁላችንም ዘግተን እየሰማን አይደል? ለምታወራው ነገር ግን ስትጠየቅ አዳምጠኛ አትበል።
እሺ ጠይቀኝ እኮ አሁን የጠየቀኝ ጭራጭ ጥያቄ መልስ ሰጥቼ ሳልጨርስ ሌላ ጥያቄ ጠይቀኛለህ። ያወራኸውን ነገር ትተህ ሌላ ሀሳብ ላይ ስለገባ ነው ብራዘር። የት ገባ? ተክለ ሃይማኖት በመቃብሩ ስፍራ አይደለም ወጣ ከሰማኝ የቱ ጋር እንደወጣ አላሳየም። በተክለ ሃይማኖት የዘላለም ለመቃብር ስፍራው ሰዎች ቤዛነት ያገኛሉ፣ የዘላለምነት ያገኛሉ ብለህ ታምናለህ ማለት ነው? እኔ የዘላለም ሕይወት የማገኘው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ነው። በተክለ ሃይማኖትስ? በተክለ ሃይማኖት በሳቸው አማላጅነት በረከትን፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን አዳኝነት ላገኝ እችላለሁ እንጂ በሳቸው የዘላለም ሕይወትን አላገኝም። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ ነው። የእሳቸው ግን ፍኖት ወደ ክርስቶስ ያደርሰኛል። እንደዛ ብለን ነው እኛ ኦርቶዶክሳውያን። ቤተክርስቲያን ግን እንደሱ አታምንም። እንደዛ ነው ቤተክርስቲያን የመቃብር አታምንም። ቤተክርስቲያን የመቃብር ስፍራው ቤዛ ለኃጢአት ቤዛ እንደሆነ በመቃብር ስፍራ ላይ ሄዶ የተቀበረ ሰው የዘላለም ሕይወት እንዳለው ትናገራለች፣ ታስተምራለች። አንተ ከየትኛው ኦርቶዶክስ ነው? እኔ እንግዲህ ከዚህ ኦርቶዶክስ ነኝ፣ ከሌላ ኦርቶዶክስ አይደለሁም። የት ነው የምትናገረውን? እስኪ ማስረጃ አምጣ። እንደሱ ነው የሚባለው። አየህ፣ እንደሱ ነው የሚባለው። አዎ ማስረጃ አምጣና እንደዚህ ትላለች። እንዳትረሳ ያልከውን ከኢየሱስ ውጪ አዳምጠኛ እንዴ። ከኢየሱስ ውጪ በተክለ ሃይማኖት በአቡነ ተክለ ሃይማኖት መንግስተ ሰማያት ከኢየሱስ ውጪ በተክለ ሃይማኖት ያለችበትን አምጣልኝ። የመቃብር ስፍራውን ሰጠን ማለት ኢየሱስን አይደለም። ኢየሱስ የመቃብር ስፍራ ሆኖ አያውቅም። ኢየሱስ የመቃብር ስፍራ አይደለም። እዚህ የምናወራው ስለ ተክለ ሃይማኖት ወላጅ ስታወራ ሰማህ አይደል? እኛ ራስ በሆነው ነገር እኔ እናንተ መግባባት ስታወራ ራስ በሆነው ነገር መግባባት። ለምሳሌ እኔ አንድ ጥያቄ ልጠይቅህ። ተክለ ሃይማኖት ስታወራ ሰማህ አይደል? ተክለ ሃይማኖት ያለፉ ሰው ናቸው አይደል? አሁን ስታወራ ሰማህ አይደል? ወዳጅ ስታወራ ሰማህ አይደል? እኔንም የመስማት አቅም ይላል። አዎ ቤተክርስቲያኒቷ በትክክል ማለት ነው ከኢየሱስ ውጪ የመቃብር ስፍራውን ለሰው ልጆች ኃጢአትና በደል ቤዛ ሆኖ የመቃብር ስፍራውን ላሳያል። እንግዲህ እስከ ኢየሱስ ውጪ ማለት ከኢየሱስ ውጪ እሺ፣ ቴዳዬ ቤት ነው ያለው። ቆይ ላሳይ ወይም ቴዳዬ ቤት ነው ያለው። በተክለ ሃይማኖትም እንደዚህ የሚባል ላይ አሁን አንተ በምትለው ካለ አስረዳ። ላሳይ። አንተ አሁን ስሜት ያያት አስተዋይ ስሜት ያያት። እሺ ቴዳዬ ቤት ነው ያለው። ቴዳዬ ቤት ነው ያለው። እሺ ተክለ ሃይማኖት ብለዋል ወንድም ገለ ተክለ ሃይማኖት ያለው አለ አለሽ መሲ የለኝም ወንድም ወንድምነት ልጆች እያሰኛቸዋል። እሺ እሺ ሶፍት ኮፒውን ቴዳ ይላክልኝሽ። ቤተክርስቲያኒቷ የመቃብር ስፍራውን የተክለ ሃይማኖት ነው የመቃብር ስፍራ ለኃጢአታችን ቤዛ አድርጎ ሰጠን ትላለች። ምዕራፍ 52 ወይ ምዕራፍ 54 ከሁለት አንድ የመቃብር ስፍራ የትኛውን የተክለ ሃይማኖትን የመቃብር ስፍራ ለኃጢአት ቤዛ ተደርጎ እንደተሰጠ ትናገራለች። ስለዚህ የኃጢአት ቤዛ መጽሐፍ ቅዱስ ብሎ የሚናገረው ኢየሱስ ክርስቶስን ነው እንጂ የመቃብር ስፍራን አይደለም። ቤተክርስቲያን ግን ቤዛ ተደርጎ እንደተሰጠ የመቃብር ስፍራ ትናገራለች። አትናገርም እያልከን ያለው እንደዚህ አታወራም። የመቃብር ስፍራውን ቤዛ አድርጎ አልሰጠንም እንደዛ ብላ አላወራችም ያልከን ያለው። አንድ መረዳት ያለብህ ነገር አሁን እናንተ ብዙ ነገር የተምታታባችሁ ይመስለኛል። ምንድነው? ለምሳሌ አንተን አንድ ጥያቄ ልጠይቅህ። አንድ ጥያቄ ብጠይቅህ ለምሳሌ ከየትኛው ቤተክርስቲያንና ከዛ ከየትኛው ቦንዶር እንደ ፕሮቴስታንት ከየትኛው ቤተ እምነት
መልስልኝና መጀመሪያ ሁለት አድርገህ ትጠይቀኛለህ። ጥያቄ አታረሳሳ። ጠይቄሃለሁ ወዳጅ። አው እኮ ለጠየከኝ ጥያቄ አንደኛ ማስረጃ ብዬ እስካሁን እየጠበቅኩ ነው፣ አላየውም። በስማ በለው ነው የምትነግረኝ። ሁለተኛ ደግሞ እኮ የጠየቁ ጥያቄ አታስተምርም ብለህ ታምናለህ። ሁለተኛ የተምታታብህ ነገር ምን እንደሆነ ንገር። የኢትዮጵያ ኦርቶዶክስ ተዋህዶ ብቻ አይደል፣ የኦርቶዶክስ ተዋህዶ ኦሪየንታል ቸርችስ ዶግማቸው ምን ይላል? አሁን ስለተምታታብህ ነገር አጥንት ያለው እሱን ግባ። በእኛ በዶግማ እንደዚህ ብላ አታምንም። ኦ ማይ ጋድ እንዴት አድርጎ መግባባት ይቻላል? አሁን ጠየቀኝ፣ ለጥያቄ መልስ ልስጥ ከታገስከኝ። ቤተክርስቲያኔ አታስተምረኝም ወይ ታስተምረኛለህ? ቤተክርስቲያኔ ታስተምራለች ወይ አታስተምርም የሚባለው እንደሱ ነው የሚባለው። አታስተምርም መዳን በኢየሱስ ክርስቶስ እንደሆነ ቤተክርስቲያናችን መሰረቷ አንዴ ሰምታችሁታል። መሰረቷ ይሄው እኔ እድል ልስጥ አስተዋይ። ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ያለችበት አንድ የቤተክርስቲያን ማስረጃ አስተኝ። አንድ ማስረጃ እንግዲህ እሱን ልንገርህ። አሁን የቤተክርስቲያናችንን ዶግማ ታውቀዋለህ አንተ? እየጠበቅኩ ነው ያለሁት። አንድ ማስረጃ አስተኝ። ኦኬ ዶግማችን ምን እንደሚል ልንገርህ። አምስቱ አዕማዳት ምስጢር በቃ የእምነታችን መሰረት ነው። አንተ ማስረጃ አንተ አምስቱ አዕማደ ምስጢራት የቤተክርስቲያናችን መሰረት ነው የሚል አዳምጠኝ። እንደሱ የሚል ዶክመንት አንተ ብራዘር ከኪስ አታው ለማስረጃው። አንተም እኮ ማስረጃ አልሰጠኝም። ርዕስ አንስተህ ማስረጃ አላመጣህም። እኔማ ይኸው ዳውንሎድ እያደረኩልህ ነው ብራዘር። እኔ ዳውንሎድ እያደረኩልህ ነው ላሳየህ እኮ ስለአንተ። እንግዲህ ከባለቤቱ በላይ እኮ አዋቂ ሆንክ እኮ። እኔ ባለቤቱ ዝያለሁ እንዳምነህ አዋቂ ሆንክ። እንዳምነህ ማስረጃ ወይ ስለራስህ ስበከኝ እስኪ። አንተ ስለአንተ እምነት ስበከኝ። እንዳምነህ ማስረጃ እስኪ አንተ ንገረኝ። አንተ ጋር ያለውን እውነት ካለ ንገረኝ። ወይ ደግሞ ስለኔ ከሆነ እኔ እንዴ ስለራሴ እንዳምነህ ማስረጃ አትችልም። እንዳምነህ የምታወራውን እንዳምነህ ማስረጃ ስጠኝ ያልኩህ። እኮ ያወራውን ነገር ታዳምጥም እኮ እኔ የተማርኩትን ያወቅኩትን ቤተክርስቲያኔ ነገረችኝ። መሰረቱን ስነግርህ አትሰማኝም። ከኪስ አወጣ ትለኛለህ። እንዳምነህ ማስረጃ ስጠኝ አልኩህ እኮ ብራዘር። እንደሱ ብለህ እንትን ለማለት አትሞክር። ራስህ እንደ ተጠቂ ለማስመሰል ኖ እንደዛ እኔ ለክርክር አልገባሁም። እኔ የጠየኩህ ማስረጃ ነው። ማስረጃ ማቅረብ ትችላለህ። አዳምጣ ልንገርህ። እኔው ራሴ ማስረጃ ነኝ። አንተ ማስረጃ አይደለም ልትሆን አትችልም። እና ኦኬ ምንድን ነው የምትፈልገው? ማስረጃ የቤተክርስቲያን ዶክመንት። ቤተክርስቲያን እኛ የምንድነው በክርስቶስ ኢየሱስ ብቻ ነው ያለችበት ዶክመንት። ማይ ጋድ ኦርቶዶክስ ተዋህዶ ቤተክርስቲያን ታውቃለህ ወይስ ስለ አቡነ ተክለ ሃይማኖት ብቻ ነው የምታውቀው? እሺ ብራዘር የለኝም እያልከኝ ነው ያለው። ታውቃለህ ወይ? ካላወቅህ የለኝም እያልክ ነው ወይ ወዳጅ? ኤርሚያስ ያስረዳህ ወይ? አንተ የለኝም እያልክ ነው ስለነበረ ያው እኔ መረጃ ማለት እንደዚህ ነው ብራዘር። ማስረጃ ማለት እንደዚህ ነው። ይሄ የተክለ ሃይማኖት ገድል ነው። እዚህ መጽሐፍ ላይ ለኃጢአታችሁ ቤዛ የሚሆን የመቃብር ስፍራ እንደተሰጣችሁ ቤተክርስቲያን ትናገራለች። ይኸውና አንብቡ። ሳትጠራጠር በቃል ኪዳኑ አምናችሁ መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጣችሁ እግዚአብሔርን እያመሰገናችሁ በዓለም ሁሉ በከበረው በአባታችሁ በተክለ ሃይማኖት ጸሎት የሥጋ ፍልሰት በሆነበት ጊዜ ዛሬ በዚህ ቀን የተሰበሰባችሁ ሁላችሁ ጸሐፊያንና አጻፊያን በእውነት ለዘላለም ይቅር ይበላችሁ ይላል። ማስረጃ በመቃብር ስፍራውን ምን አድርጎ የሰጣችሁ ይላል? ለኃጢአታችሁ ቤዛ። ማውጫውን ወደዛ ትንተና ውስጥ ከመግባታችን በፊት ማውጫውን አሳየኝ። እንትኑን የመጽሐፉን ገጽ የመጀመሪያው ማለት እንትኑ የእሳቸው መሆኑን እስኪ ሊው ገለ ተክለ ሃይማኖት የሚለውን አሳየኝ። አይልም ብሎ ሊያወራን ማለት ነው። ማስረጃ አለ። ገለ ተክለ ሃይማኖት የሚለውን አሳየን። እንትኑን ክደነውና ይኸው ገለ ተክለ ሃይማኖት የትኛውን ላጣል አሳየን። እንትኑ ላይ ያው ዳውንሎድ ላይ ማረጋገጥ
ምን ችግር አለ? እኛ ያለ መረጃ እኮ አናወራም። አንተ ግን መረጃ የለም፣ እንዲህ የምትገልጠው መረጃ የለህም። ቤተክርስቲያን መዳን በክርስቶስ ኢየሱስ ስሜት ማውራት ስትጀምር ሰው ሲያወራ ማውራት ስትጀምር ስሜት ይሆናል ማለት ነው። አይ እኔ አንተ ግን አሁንም ስሜት ይሆናል። ቤተክርስቲያን አንደኛ መዳን በክርስቶስ ኢየሱስ ብቻ ነው። እድል አልሰጠ ስለኛ እያወራ እኮ ማስረጃ አቅርብ ያልከኝ እኮ አንተ ነህ። አሁን ስሜት ይሆናል። በቂ ማስረጃ አይደለም። ከፈለክ ደግሞ በሱ እንነጋገር። አሁን ባነበብካት አንቀጽ ላይ እንነጋገር ከፈለክ። አይዞህ ወዳጅ። ይሄ ምንድነው? እሺ ጥሩ። ይሄ ምንድነው? ጥሩ ገድለ ተክለ ሃይማኖት ነው የሚለው። ኦኬ አውጣውና አንቀጹ ላይ አውጣውና እንነጋገር። እሺ የመቃብር ስፍራ የኃጢአት ቤዛ ሆኖ ተሰጥቷል። አይ ቆይ ወደዛ አትቸኩል። ለምን እንደዛ እንደተባለ ከዛም ቀጥሎ ተከታይ ያለውን ነገር ቦድሰ የምትረዳ ከሆነ አይገባም። ጥያቄ እሱ የኃጢአት ቅድም ምን አለ? እኛ ቤተክርስቲያን ውስጥ ከኢየሱስ ውጪ መዳኛ የለም ማለት ውሸቱን እንደሆነ ሁላችንም እናውቃለን። የታወቀ ነው። ኦርቶዶክስ እንዲታና አትዋሽ፣ አትኖርም፣ ኤግዚስት አታረግም ካልዋሸሽ በስተቀር። ይሄው ሳትጠራጠሩ የኃጢአታችሁ ቤዛ መቃብሩን ይላል። የኃጢአት ቤዛ አድርጎ የተሰጠው ምንድነው? እሱ የመቃብር ስፍራ የለም ማለት ይሄው የመቃብር ስፍራ የማን የተክለ ሃይማኖት የመቃብር ስፍራ የኃጢአት ቤዛ ተደርጎ ሰጥቷል በኦርቶዶክስ። ተክለ ሃይማኖት እንትን ይሄ ቃል ኪዳን ሳይሰጣቸው በፊት አቡነ ተክለ ሃይማኖት ምን ነበር ሲያደርጉ የነበሩት? ጨርስ መጀመሪያ ምን ነበር ሲያደርጉ? ጥያቄ ነው እሱ። የለም ብለሃል መጀመሪያ። ተሳስቼ ነው አለ ብለህ አርመን የምትሄድ አይ አይደለም። አንተ የተረዳህበትና እኔ የተረዳሁበት የተለያየ ስለሆነ እኔ ስለመረዳት አይደለም ስለ ቤተክርስቲያን ዶክመንት ነው እየጠየቁት። ቤተክርስቲያናችን ውስጥ የኃጢአት ስርየት ከክርስቶስ ኢየሱስ ውጪ የለም ብለህ ስትዋሽ ነበረ። ይኸው የመቃብር ስፍራ የኃጢአት ማስተሰሪያ አለ ብላ ቤተክርስቲያን የነገረችን ያለችው። ተሳስቼ ነው ወይ አላቃት የሚችል ቤተክርስቲያን ይቅርታ ብለህ ነው የምትጀምር? አይ አይደለም፣ አቃታለሁ። የተባለበትም ኮንቴክስት አንተ በምትለው ሴንስ አይደለም። በፈለከው ኮንቴክስት ተወስደዋለህ፣ ኮንቴክስቱን ታስረዳናለህ። መጀመሪያ የኃጢአት ቤዛ መሆኑን አመንክ ማለት ነው። የኃጢአት ቤዛ የሚሆን መቃብር እንዳላችሁ አመንክ ማለት ነው። ያ የተባለበትም ራሱን የቻለ እንትን አለው ሚስጥር እኮ። ስለዚህ አምኛለሁ በል እኮ ሚስጥሩ ይኑር፣ እንናወራው። ሚስጥሩ አለ አምኛለሁ። ቅድም ተሳስቼ ነው ከኢየሱስ ውጪ የለም ያልኩት ተሳስቼ ነው ብለህ አስተካክለው። እዛን ቀጥል ወንድም አለም። አሁን ይሄ ፍርድ ቤት ቆመን በዚህ ካልሆነ በዚህ ካልሆነ ጁሪ ነው የመጨረሻውንም ውሳኔም የወሰነው። በፍርድ ቤትም ታውቃለህ አይደል? ካልተማመነ እሱ ብራዘር እኮ ወይ አላምንበትም በለንና አቋምህን በቃ ባለመግባባት እንለያይስ በዚህ ጉዳይ አላቆም በለኛ። ይሄው ቤተክርስቲያኔ መረጃ አልልህም። እሺ ይሄ የኃጢአት ቤዛ አድርጎ የተሰጠው የመቃብር ስፍራ ቤተክርስቲያን አላት የላት? የተባለበት ኮንቴክስት አንተ በምትለው ሴንስ አይደለም። በምንድን ነው ኮንቴክስቱ ንገረኝ። ኦኬ ላስረዳህ። እንግዲህ ላስረዳህ። እሺ ይኸውልህ ቅድም ብያለሁ እኮ የጻድቁን ስራ ያደረገ የጻድቁን በረከት ያገኛል። ቅድም ነገርኩ። ኤልያስ ለኤልሳ በረከት ትቶለት እንደሄደ ሌሎችም እንደዚሁ ለእኛም ሐዋርያት ናቸው። አሁን ዛሬ አንተ ኢየሱስ እያልክ እንትን የምትመጻደቅብን ሐዋርያቱ ይኸውልህ በሞታቸው ሞቱን መስለው ያስቀመጡልህ እምነት ነው። አሁን አንተ እንደዚህ በትምክት እንድታወራ የሚያደርግ ገብቶሃል? ይኸውልህ ትዕቢት እና ትምክት የትም አያደርስም። አንተ ለኢየሱስ በእውነት ከቆምክና እውነትን ድኛለሁ ያልዳኑ ሰዎች አሉ መዳን አለባቸው ብለህ በዛ ሴንስ ውስጥ ካለ ኦልሬዲ በተጋድሏቸው ክርስቶስን መስሎ ያለፉትን ሰዎች አኪውዝ በማድረግ አይደለም ሌሎችን መቀየር የምትችለው፣ ሆነ መገኘት አለብህ። ተክለ ሃይማኖት በአካለ ነፍስ አሁን ከእግዚአብሔር ጋር ናቸው። በአካለ ስጋ ከኛ ጋር ያሉ እኮ የእናንተ ፓስተሮች በጫማ ኦኬ ተውት። ለምን ሚውት ታደርገኛለህ? ተውት። የእናንተ ፓስተሮች እኮ በጫማ ጥፊ እኮ አጋንንት እናስወጣለን እያሉ በአደባባይ
እያሳዩን እየዋሹን ብዙ እኮ ነገር መጎልጎል እንችላለን እናንተ ጋር የለኝም። አሁን ያ አይጠቅም። አንተ በኢየሱስ አዳኝነት ካመን እኔም ወንድም ካመንኩ ትውልዱ ጊዜ ያልተሰጠ ጊዜ እንዳለ እንዳያስብ ዝም ለምን አይሰማው። ስለጨረስክ ሐሳብ ስለጨረስክ አልጨረስኩኝም። እኔ የጠየኩት ጥያቄ ኦርቶዶክሳውያን ምንድናቸው? ቆይ ተረጋጋና ስሜት ያለ መሸነፍን ከምታሳውቅ በስሜታዊነት ረጋ ብለህ እንደገባህበት መልስ እንዳለ ሰው አክት አድርገህ ብትወጣ ነው የሚሻለው። እንደማመጥና እናውራ። ሰምቻለሁ። ሌላ ሐሳብ ውስጥ እንደገባው ላስታውስና ወደ ሐሳቡ ልመልስ። ጥያቄ ምንድነው? በደንብ ስሙ። ይኸው የኃጢአታችሁ ቤዛ መቃብሩን ተሰጠ ይላል። ኮንቴክስቱ እሱ አይደለም ማለት ስለ ጫማ ጥፊ ያወራ። ይሄ ስለ ጫማ ጥፊ አያወራ። እዚሁ ስለ ጫማ ጥፊ ምንም የሚናገር ነገር የለም። የጠየቁ ስለ መቃብር ስፍራ ነው። የመቃብር ስፍራ የኃጢአት ቤዛ ሆነ ትላለች ቤተክርስቲያን። ይሄ ኮንቴክስት እንደሱ አይደለም የምትለኝ ከሆነ አሳይ። ምኑ ጋ ነው መጽሐፍ ቅዱስ ውስጥ የተክለ ሃይማኖት ሳይሆን የጳውሎስ የመቃብር ስፍራ ለኃጢአት ስርየት ተደርጎ የተሰጠው? የጴጥሮስ የመቃብር ስፍራ የኃጢአት ስርየት ሆኖ የተሰጠው ከክርስቶስ ኢየሱስ ደም ውጪ። ጳውሎስ አሕዛብን ሄዶ ሲሰብክ ምንድን ነው ያለው? ሲጨርስ ታወራኝ። ችግር ትሰጣል። እሺ ትሰጣል። አሁንም ጥያቄ የት ቦታ ላይ ነው የመቃብር ስፍራ ቤዛ ሆኖ የተሰጠው ለኃጢአት ይቅር? እሱ ነው ጥያቄ። በላው ወደ መልስ ግባ። ግርድፉ እንደዚሁ እንትን ብለህ የምትል ከሆነ አይገባህም። በግርድፉ ለምሳሌ ለሳቸው የተሰጠውን ቤዛነት ወይም ለሳቸው የተሰጠውን ቃል ኪዳን ወስደ ከኢየሱስ ክርስቶስ የማዳን ስራ ጋር አነጻጽረህ የምታይ ከሆነ አይገባም። ለምሳሌ ስለ ሐዋርያቱ አነሳ። ጳውሎስ ምንድን ነው ያለው? እኔ ክርስቶስ እንደመሰልኩ እኔን ምሰሉ ብሏል አይደል? እኔን ምሰሉ ነው ያለው። ክርስቶስን ምሰሉ አላለም። ለእያንዳንዱ ነገር አስተማሪና መሪ ያስፈልጋል። ወደ ክርስቶስም ለመድረስ ገባ ከስሩ ያሉ ደቀ መዛሙርትን ሐዋርያቱን መስማት አለብህ። ከዛው እንደዚህ በዚህ ተዋረድ ነው የመጣ ነው። አየህ፣ አሁን እሳቸውም ላስተማሩት ልጆች፣ ላጠመቋቸው ልጆች፣ ወንጌል ሰብከው ወደ ክርስቶስ ላመጧቸው ልጆች ጠፍተው እንዳይቀሩ የተገባላቸው ቃል ኪዳን ነው። ስለዚህ ተክለ ሃይማኖትን ስታስብ ለተክለ ሃይማኖት ቃል ኪዳን ተሰጠ ብለህ ስታስብ የምታስበው ክርስቶስን ነው። መንገዱ የመጨረሻ ማሰሪያው ክርስቶስ ነው። እኛ እንደዚህ ነው የምንረዳው። አንዳንድ ባለማወቅ ኦፍኮርስ እንደዛ የሚሄድ አለ። እሱን ኦርቶዶክስ ነው ብለህ በዛ ደረጃ ወርደ የምትሟገት ከሆነ ከባድ። እናንተ ጋርም እኮ ነው አሁን አንተ ጴንጤ ነህ። እሺ ሌላ ሐሳብ እናንተ ጋርም እኮ ብዙ ስህተት አለ። በዛ ሴንስ አላይም። ሌላ ቦታ ስለገባ ያው ገብቻለሁ። ይሄ ነው እንደዚህ ነው መረዳዳት ያለብን። እኔም አሁን ማስረጃ አንተ ደግሞ ታመጣና እንትን ነው በጫማ ጥፊ ምናምን ብዬ ብመጣ ርዕስ ሰርቼ አይሰራም። አሁንም ስሜት መበሻሸቅ ነው አንተ ያስ ስሜት ያቱን ወዳጅ አሁንም ስሜት እኔ ስሜት ያለውኝ ማንተ ነህ ስሜት አሁን ሐሳቡ ላይ ስታወራ ስለሰማው በቤተ ክርስቲያናችን ላይ ስትናገር ነበር። ስታወራ ሐሳቡን ስለሰማው የማድመጥ አቅም አለ፣ እውነቱን የመጋፈጥ አቅም አለ። ስለምጋፈጥማ ነው እኮ የምነግርህ። ስለዚህ ሚውት አድርገልኝና አሁን ደግሞ እኔ ተራ አውራ። እሺ ቴንክ ዩ። ስሜት ያለ ማለት እንደዚህ ምን አለ? እኔ ኢየሱስን እንደምመስል እናንተ እኔን መሰሉ ብሏል ጳውሎስ። እሱ ነው እንደ አንድ የጠቀሰው ጥቅስ እሱ ከኃጢአት ስርየት ጋር ይገናኛል ነው ጥያቄ። ጳውሎስ ጌታችን ኢየሱስ ክርስቶስ የኃጢአት ስርየት እንደሆነ ለኛ ለኃጢአተኞች ለበደለኞች እኔ ጳውሎስ የኃጢአት ስርየታችሁ ነኝ ብሏል ጳውሎስ? በፍጹም አንድም ሐዋርያ የኃጢአት ስርየት እኔ ነኝ ብሎ የሰበከ ያስተማረ ሰው የለም። እባክህ እኔ ስታወራ ሚት አድርጌ ነው ሰማኝ መቻል ቀደም ሲዋሸን የነበረውን ነገር ላሳያችሁ ማለት እኛ ቤተክርስቲያን ውስጥ አለ ከኢየሱስ ውጪ የለም ማለት ይሄው ከኢየሱስ ውጪ አለ ብሎ አሁን አምኖ እየተከራከረለት ምን የኃጢአት ስርየት የሆነን የመቃብር ስፍራ እያወራን ያለነው የትኛውም ሐዋርያ የትኛውም የጌታ አገልጋይ ራሱን የኃጢአት ማስተሰሪያ
ቤዛ አድርጎ ከኢየሱስ ውጪ የሰጠ ማንም የለም። መጽሐፍ ቅዱስ ውስጥ የለም። ይሄ አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ነው። ቤተክርስቲያኒቷ እንዲህ አይነት አጋንንታዊ ትምህርቶች ስላሉት እሱን ለመደበቅ ነው ልጆቿ የሚሯሯጡት። እግዚአብሔር ይመስገን አሁን ጊዜው የማስረጃ ነው። ትመጣና እንደዚህ የተጻፈ የምናምንበት የተሳሳተ ካለ ይዘህ ትመጣለህ። እኛ ጴንጤዎች ነን። የተሳሳተ ትምህርት ካለ ኖ ለእግዚአብሔር ቃል ታማኞች ነን፣ ስህተት ነው እንልሃለን፣ እንደግፋለን። ነውራችንን ለመሸፈን አንሯሯጥም። የኛ እውነት ከእግዚአብሔር ሐሳብ ጋር የሚስማማ ሐሳብ እስከሆነ ድረስ ብቻ። ከዛ ውጪ ማንም ያወራው ማንም ይጻፈው ስህተት ከሆነ ለእግዚአብሔር ሐሳብ የምንገዛ ክርስቲያኖች ነን። አየህ፣ ቤተክርስቲያን ግን ምን ብላ ትዋሻለች? የመቃብር ስፍራ የኃጢአት ስርየት የሆነላችሁ ዘንድ ቤዛ ሆኖ ተሰጥቷቸዋል። የማን የመቃብር ስፍራ? የተክለ ሃይማኖት የመቃብር ስፍራ። አንድም መጽሐፍ ቅዱሳዊ ኤቪደንስ የለም። ቤተክርስቲያን አሁን እንደዚህ የምትዋሸውን ውሸት መጽሐፍ ቅዱስ ስታደርግበት ድፍረት የለም። የትኛውም ሐዋርያ ከክርስቶስ ኢየሱስ ውጪ የኃጢአት ስርየትና በደል የሚገኝበት እንትን ነገር አለ ብሎ አልነገረንም። ዲስ ኦርቶዶክስ ብራዘር። ለዚህ መጽሐፍ ቅዱሳዊ ማስረጃ የለም። ይሄንን ነው የምደጋግም። አሁን ምድር ብሰጥ አየህ፣ ሁለተኛ ተሳስተ ጴንጤዎች ቤት ገብተህ ቤተክርስቲያናችን ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ፣ የኃጢአት ስርየታችን ኢየሱስ ክርስቶስ ብቻ ነው እንዳትል ተሳስተ ማለት ነው። ጴንጤ የሚያወራው በማስረጃ ነው። ቤተክርስቲያን ኢየሱስ ክርስቶስ ብቻ የኃጢአት ማስተሰሪያ የሆነባት ቤተክርስቲያን አይደለች። ለዚህ ነው መታደስ የሚያስፈልጋት። ለዚህ ነው ወደ እግዚአብሔር እውነት መቅረብ የሚያስፈልጋት። እንደዚህ አይነት ኮተት የሆኑ ትምህርቶች አሉ። ይሄንን የመቃብር ስፍራውን የሚያምኑ ሰዎች ኦርቶዶክስ አይደሉም አልከኝ። አይደለህም፣ አንተ ነው ኦርቶዶክስ ያልሆንከው። የተክለ ሃይማኖትን የመቃብር ስፍራ የኃጢአት ስርየት እንዲያገኙ አድርገው ያስተማረችው ቤተክርስቲያን ናት። ይሄ የኦርቶዶክስ ቤተክርስቲያን ነው። አንተ እንግዲያውስ ኦርቶዶክስ አይደለም። አየህ፣ እነኚህ ይሄንን የሚያምኑ ሰዎች ኦርቶዶክስ ናቸው። ለምን? በመጽሐፍቶቿ ላይ ቤተክርስቲያን እንዲያምኑ ስለነገረቻቸው የኃጢአታችሁ ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ጭምር ነው ብላ ስላስተማረች። ስለዚህ ኦርቶዶክስ ያልሆንከው አንተ ነህ እንጂ አማኙ አይደለም። ራስን ፈትሽ። አንተ ኦርቶዶክስ አይደለም። ኦርቶዶክስ የሆኑት እነኚህ እንደዚህ የሚያምኑ ናቸው። አሁን ማስረጃ ሰጣ። አሁን ማስረጃ ነው ያቅርብ ያለው። አሁን አንተ ተራው ያንተ ነው። ምንም በቃ ማስረጃ ከሌለ ምንም አንቀጥልም። አሁን እድል ሰጣለሁ። ቤተክርስቲያን ክርስቶስ ኢየሱስን ብቻ በማመን ነው ሰው የሚዳንበት ያለችበት የቤተክርስቲያን አንድ ዶክመንት ካለ ልቀበለ አፍጥ ነው። ይኸውልህ አሁን ከመግባባት ከቻልን ምንድን ነው መሰለ፣ ቀደምም ነገር ያለው ሁለተኛ አሁን እኔ ቀደም የሰጠውን ምሳሌ እኔ ክርስቶስ እንደመሰልኩ እኔ ምሰሉ ብሏል ጳውሎስ። ምን ሆኖ ክርስቶስን ስለመሰለ ነው እኔ ምሰሉ ያለው? ዞሮ ዞሮ ስለመዳን እኮ ነው፣ የዘላለም ሕይወት ስለማግኘት ነው። ሌላ ነገር የለውም። ተክለ ሃይማኖትም ይሄንን አድርገው ነው ያለፉት። አንተ ስለማይገባህ ነው እንጂ። ሁለተኛ የተሰጣቸው ለነዚህ ቅዱሳን ይወለቁ። አዳምጠኛ እኔ ጌታ አዳምጠኝ ፕሊስ። ወደ እምነት ነው ያወራው። ሪፍሌክት ዲባንክ እኮ ታደርገዋለህ። የኔን ሐሳብ ግን አዳምጠኝ። ድምፅም ላሰማ ብዬ ነው። እሺ ድምፅ ላሰማ። ከዛም ደግሞ ምን አለ ጳውሎስ ክርስቶስን መስያለሁ ብሎ ያለው የዘላለም ሕይወት ከማግኘት አኳያ ነው አለ። ስለዚህ ኢየሱስ የዘላለም ሕይወት አግኝቶ ጳውሎስም ደግሞ ልክ እንደ ኢየሱስ የዘላለም ሕይወት ስላገኘ ነው አምሳያው የሆነው። እንደዛ እያልከን ነው እና የዘላለም ሕይወታችን ክርስቶስ ነው። ታውቀዋለህ ኤርሚያስ። ጳውሎስ በክርስቶስ የዘላለም ሕይወት እንዳገኘ ክርስቶስ አምላኩ እንደሆነ ስለተረዳ እኔን ምሰሉኝ፣ እኔ እሱን መስያለሁኝ አለ። እሱን መስያለሁ ማለት የእሱን እሱ ትቶት የሄደውን የመዳን ቃል ገብቶሃል ተቀብሎ አምኖ በስራውም ክርስቶስን መስሎ ስለኖረ እኔን ምሰሉ ብሏል። ያ ብቻ አይደለም፣ ለሐዋርያት እኮ የተሰጠ ስልጣን አለ። አንተ ታውቃለህ። በምድር ያሰራችሁት በሰማይ ታሰረ፣ በምድር የፈታችሁት በሰማይ ተፈታ። በሰማይም ጭምር ነው ስልጣን ያላቸው ባይዘወይን ቅዱሳን፣ በምድር ብቻ አይደለም። ይሄን ማስተዋል አለባቸው። የመጽሐፍ ቅዱስ ቃል ነው። ስለዚህ አሁን እዚህ ጋር ተክልዬ በስራቸው አስመስክረው አክሊል ተቀብለው ከሄዱ በኋላ ቃል ኪዳን ቢገባላቸው ምንም ማለት አይደለም። በቃ ይሄን በጸጋ መቀበል አለበት እንዴ። ይሄ እኮ መጽሐፍ ቅዱሳዊ ቃል ነው። ባይዘው መጽሐፍ ቅዱሳዊ አስተምሮ ነው።
ነገር ግን ቆይ ላሴ ላትቁምብኝ በእናትህ። ኤርሚያስ ባለቤቱ እኮ አለ። አንተ ምንድን ነው እሱ? እንዴት ቴክሪዚ የኔ ቤት ብራዘር አንድ ጊዜ ቆይ እስኪ ፕሊስ። እንዴ አንዴ ትንሽ ደቂቃ ስጠኝ። እናንተ ነው የምታወራው። አንድ ጊዜ ልጨርስ። አንተ ነው የምታወራው አልኩህ ብራዘር። አስተካክለህ ግን አውራ። ጳውሎስ እኔ የኃጢአት ቤዛ እና ለእናንተ የኃጢአት ቤዛ ነኝ ያለበት ቦታ ማስረጃ አስገኝ። የተክልዬ ቃል ኪዳን የተሰጣቸው ቃል ኪዳን ከክርስቶስ የማዳን ስራ ጋር ከዛ ከክርስቶስ ቤዛነት ጋር ከክርስቶስ አምላክነት ጋር ከክርስቶስ በቃ ሚስጥር ጋር እንትን እኩል አድርገህ የምታይ ከሆነ ተሳስተኛ። እኩል እንዳልሆነ ማስረጃ እንደዛ እኩል እንዳልሆነ ማስረጃ ኦርቶዶክስ ካለ እኔ ልቀጣ ማስረጃ አምጣልኝ። እሺ አምጣልኝ ማስረጃ አንተ ይኸው መጽሐፉን አመጣሁልህ። እኔ መጽሐፉን አመጣሁልህ። አንተ ማስረጃ አሁን መጽሐፉ አንተ የተረዳህበትን አንተ ማስረጃ አንተ እኛ የምንረዳበት በጣም የተለያየ እኮ ቤተክርስቲያን እንደዛ እንደማትረዳ ማስረጃ አንተ በማስረጃው አውጣ በማስረጃ። ከዚህ በላይ ምን ልንገርህ? እንግዲህ እኔ ራሴ ማስረጃ ሲባል ወዳጄ ማስረጃ ሲባል ራስ አይጠቀስም። ይሄ በጣም ሼም ነው። ባይዘው አለማወቅህን ነው የሚያሳየው። ምንም እንደማታውቅ ማሳያ። አሮጋንት ነህ አንተ፣ በፍጹም አሮጋንት ነህ። አልዳንክም። አሁን አንተ አልዳንክም። የፈለግከውን በለው ችግር የለም። አልዳንክም። ማስረጃ ሲባል እኔን መሪ ካላንድ ሰው ምንም እውቀት የለውም ማለት ነው። አሁን እኮ እኔ እናንተ መሰረት በሆነው በክርስቶስ እኮ እናምናለን አይደል? ወዳጄ አሁን ሐሳቡ ላይ አተኩራ ሌላ ቦታ ምን አስኬዳ ለቅሶውን ተው ነው። ለዛ ደግሞ ካልገባ ይሄው ላስረዳ እኮ ብዬ ማስረጃ ነው የጠየቅኩት። አታስወራኝም እኮ አታናግረኝ። ታወራ ሰምቻለሁ። ማስረጃ ነገርኩህ እኮ አንተ በሰጠኸኝ ማስረጃ መልሼ እየነገርኩ ነው። ማስረጃ ቤተክርስቲያን ይሄው ቤተክርስቲያን መጽሐፉማ ገለጥኩልህ እኮ የለም ብለህ ነበር ስትዋሽ የነበረው። የመጨረሻ ጥያቄ ልጠይቅ አንተን። ማስረጃ የለኝም ስትጥቀጥ እሺ ችግር የለውም በቃ የለኝም፣ ግን ልጠይቅ የለኝም በቃ ልጠይቅ። ሰምታችሁ አንዴ ልጠይቅ ቆይ ልጠይቅ ነው አንዴ ታወራ ታገስ ቆይ ልጠይቅህ እኮ ልጠይቀኛለህ። ታገስ ልጠይቅ ደግሞ ታገስ። የለኝም ያልከው የራስህ ቤት ነው ይታዘው። የለኝም ያልከውን እንደምድም ምክንያቱም እስካሁን ድረስ መዋሸት ለምን መሰለህ እንዳወራ ስላልፈቀድክልኝ ምን ልበልህ እንግዲህ። አሁን እኮ አንተ ይኸው አለኝ የምትል ከሆነ ማስረጃ አለኝ የምትል ከሆነ እድል ልስጥህ። ቤተክርስቲያን የኃጢአት ማስተሰሪያ መላሴ ላይ አትቁማ ልንገራ። ከመጽሐፍ ቅዱስ እያጣቀስኩ እየነገርኩ እኮ ነው። አትሰማም። ሃይማኖት የመቃብር አሁን አንተ አፍ እንጂ ጆሮ የለህም። አይዞህ በርታ በል ብራዘር፣ በርታ በል አይዞህ ብራዘር። ይኸው እድል እሰጥሃለሁ። ቤተክርስቲያን የተክለ ሃይማኖት የመቃብር ስፍራ የኃጢአታችን ማስተሰሪያ አይደለም ያለችበት ማስረጃ ነው። ይኸው እጠብቃለሁ። በጉጉት ነው የምጠብቀው። ለደቂቃ ሰጥቻለሁ። ደግሜ ይኸውልህ አንከቱ ላይ ራሱ ቦድሰሷን ፓርት ብቻ ነው ያወጣው። እስኪ በደንብ እያንዳንዱን ቃል እናውራበት። እስኪ አውጣው ከፍ ብለህ ማንበብ ትችላለህ። እንደ ድል ሰጥቻለሁ። አንተ ብቻ ቤተክርስቲያን የኃጢአት ማስተሰሪያ የመቃብር ስፍራው አይደለም ያለችበትን ማስረጃ ብቻ ያስቀኝ። በጣም ይገርማል። ኤኒዌይስ ይኸውልህ አሁን የምትጠይቀው ጥያቄ በጣም ፉልሽ የሆነ ጥያቄ ነው የምትጠይቀው። አስረድቼ መልሶ አይገባም። አየህ አሁን አንተ ዊን ለማድረግ ነው፣ ጊዜን ተጠቀም ብራዘር፣ ዊን ለማድረግ ነው ደስፕሬት አድርገህ ያለው። አሁን ልናገር አስጨርሰኝ። ኦኬ አሁንም ፖይንቴን ለማስረዳት የእኛን ቤተክርስቲያን መጀመሪያ ዶግማው ነው መሰረታችን። ገብተዋል። ዶግማው መሰረታችን ነው። ዶግማዋን ማወቅ፣ ዶግማውን የምታስፈጽምበትን ደግሞ ቀኖናውን ማወቅ፣ ከዛን ገድላቱን ቢሆኑ ልንገር የማይሄዱ ከመጽሐፍ ቅዱስ ጋር ተያያዥነት የሌላቸውን ነገሮች እናርማለን። እየታረመው ነው እያያችሁ። ተያያዥነት ባለው ነገር ላይ ግን እንቀበላለን፣ ያንን እናስኬዳለን። ያም ደግሞ ልንገር ለእምነታችን ግብአት እንዲሆን ነው እንጂ የእምነታችን መሰረት ነው ብለን አናምን። ለእምነታችን ግን ግብአት ነው፣ አራያ ነው፣ ምሳሌ ነው። ለተክለ ሃይማኖትም የተሰጣቸው ቃል ኪዳን ቅድም እንዳልኩ አራያነት ነው፣ ምሳሌነት ነው እንጂ ከተክለ ሃይማኖት ውጪ መዳኛ የለም ብለን አናምን።
እንደዛ ማለት እንደዛ አይነት በዛ ሴንስ አንረዳም። ገባ? የመዳናችንን ስራ የሰራው አምላካችን ክርስቶስ፣ የእምነታችን መሰረት ክርስቶስ ነው። ተክልዬም ክርስቶስን ሲሰብኩ ገብተዋል፣ ሲያጠምቁ ገድላቸው ሁሉ የሚያወራው እንደውም በአብዛኛው ስለዛ ነው። አሁን አንተ መጀመሪያ እሳቸው የሰሩትን ስራ በህይወት እያሉ የሰሩትን ስራ ትተህ መጨረሻ ላይ በህይወት አልፈው ቃል ኪዳን የተገባላቸውን ነገር አውጥተህ ነው ቤተክርስቲያናችን በቃ እንደዚህ እንደምታምን በጣም ስህተት ውስጥ እንዳለች። ሌላው ደግሞ እኔ ያለኝ ጥያቄ በቃ አሁን ይሄ ሁሉ ኦርቶዶክስ በቃ አይድንም ብላችሁ ነው የምታምኑት እናንተ? እንደዛ በዛ ሴንስ የምንረዳ ከሆነ ከባድ ጥያቄውን በእግዚአብሔር ዙፋን ላይ ተቀምጦ እንደመፍረድ ነው የሚሆን። ልንገርህ። ስለዚህ ለተሰጣቸው ለሐዋርያት የተሰጠ ስልጣን ረጅም ሰዓት ሰጠን ሚውት አድርጋው። ሌላ ነገሮች ስለገባ ነው ያስቆምኩት። በጣም አቢዩዚቭ ነህ አንተ። በጣም ሰው አቢዩዝ ታደርጋለህ። አይዞህ ወዳጅ፣ አቢዩዝ ታደርጋለህ ግን ባይዘው አይዞህ ወዳጅ፣ ሚውት ታደርጋለህ። አንተ የምታመልከው ክርስቶስ ሲሰቅሉት እንኳን ሚውት ታደርጋለህ። አልተናገረም። ሚውት ታደርጋለህ። ገብቶሃል? አላስጨረስከኝም። አንደኛ፣ ሁለተኛ አቢዩዚቭ ነህ። ለተጠየቀው ጥያቄ የተሰጠ ሰዓት ሰው ይታዘባል። ከበቂ በላይ ነው ለመመለስ። ኦኬ፣ ግን አንዳች መልስ አለ የለህም? አንድ መልስ የለም ብራዘር፣ አንድ መልስ ማለት አንተ በክርስቶስ ታምናለህ? ታምናለህ? አማኝ ነህ? አሁን አማኝ ነህ አንተ? አሁን አማኝ ነህ? የኔ ተራ ድነሃል አንተ? አሁን ድነሃል? የኔ ተራ ይታርክ፣ የኔ ቤት ነው። እኔ አንተ አይደለም። አው ግን እኔን አኪዩዝ አድርጋ አትናገራ። እስኪ የሆነ ማሳመኛ ነገር እስኪ አምጣ። አስተዋይ አይዞህ ብራዘር፣ መበርታት ነው ያለ እንጂ ዝም ብለህ አሁን አኪዩዜሽን። አይዞህ ወዳጅ፣ ሚውት ታደርጋለህ ማለት ስሜታዊ መሆንን የሚያሳየው መልስ እንደሌለ የሚያሳየው አንተ ስሜታዊ ያን ያክል ጊዜ ሰተነው ወዳጃችን መልስ የለውም። አሁን አይዞህ ወዳጅ፣ አይዞህ ብራዘር፣ አይዞህ። አስጠራራ ነው። በጣም ተበሳጭተሃል። አሁንም ስሜታዊ ነው። እኔ አይደለሁም በእውነት እኮ ካልሆንክ እኮ ሚውት አድርጋ ሰማሁ አይደል? እድል ሰጠን እኮ እንግባባ። እድል ሰጠን፣ የሆነ ቦታ ላይ እንግባባ እኮ። አሁን ቢያንስ የሚያገናኘን ነገር አለ። መግባባት ማለት ሰው ሲያወራ መስማት ማለት ነው። ፎር ኢንፎርሜሽን አንተን የሚሰማኝ አኪዝ እኮ ነው የምታደርገኝ። ሰማው፣ እድል ሰጠው፣ ከ2 ደቂቃ በላይ አወራ፣ መልስ ግን የለህም ብራዘር። እንዴ ምን እናድርግ? መልስ ያጣኸው አንተ ለተጠየቀው ጥያቄ። ህዝቡ እየጠበቀ ነው ጆሮውን ሰጥቶ። እኔ ሁላችን እባክህን ብራዘር፣ እባክህን በቂ መልስ እየሰጠው ነው እኮ። ስታወራ ሰማንህ አይደል? በእኔ ሀሳብ የሚስማሙ ሰዎች አሉ። ስታወራ ሰማንህ እኮ። ጥሩ ይስማሙ እኮ። አሁን ግን እኔ ላውራ ብራዘር። አይዞህ ወዳጅ፣ አይዞህ። መምሰል አለብኝ። አሁንም ስሜታዊ ሆነዋል። የመጨረሻ እድል ነው የምሰጥህ። ከዚህ በኋላ ካወራ ግን ምንም ነጥብ እንደሌለ ስላሳየ ታፕ ሸታለ። ቴንክ ዩ። ይኸው ነው ኦርቶዶክስ መልስ አላት ብሎ የሚያወራው። ይሄ አንድ ጥቅስ ጠቅሶ የኃጢአት ስርየት የሚሆን የኃጢአት ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ እንዳለን እንድናምን የሚያደርግ ትምህርት የለው። ቤተክርስቲያኒቷ ግን ምን ትላለች? የመቃብር ስፍራውን ምን አድርጎ ቤዛ አድርጎ ሰጠን ብላ በእግዚአብሔር ቃል ላይ ትዋሻለች፣ ትቀጥፋለች። ልጆቿም ያንን የሚደግሙት መጥተው በእግዚአብሔር ቃል ውስጥ የኃጢአት ስርየታችን ማን ነው ካለን የገዛ ደሙን ቃሌን ነው ማከብረው። ራስ ምን መልስ የሌለውን ሰው መለማመድ። ኦኬ፣ እለት ተዕለት አንተ አሁን በምትሰራው ኃጢአት እንዴት ነው የሚሰራው? እስኪ ንገረኝ። እታቸውንስ የመቃብር ስፍራ የኃጢአት ስርየት የሚሆን አንዳች መጽሐፍ ቅዱሳዊ ኤቪደንስ አየህ። ቀደም ምን ሲዋሸን ነበር? ቤተክርስቲያናችን ኢየሱስ ክርስቶስ ብቻ ነው፣ የመቃብር ስፍራ የለንም ሲል ነበር። ይሄው ቤተክርስቲያኒቷ በአደባባይ ይሄው መረጃ ይዘን ነው የምናወራው። ምን ብላ ታወራለች? የመቃብር ስፍራ የማን? የተክለ ሃይማኖት የመቃብር ስፍራ፣ ተክል የተቀበረበት የመቃብር ስፍራ የኃጢአት ስርየት ነው ማግኛ ነው ብላ ትሰብካለች፣ ትናገራለች። ይዞ ኦርቶዶክስ ደጋግሞ ምን ሲለን ነበረ? የጫማ ጥፊ ሲለን ነበር። እደግመዋለሁ፣ በጫማ ጥፊ አጋንንት አይወጣም። እኛ ክርስቲያኖች ነን ብራዘር።
ማንም ስላደረገው ያደረገው ልምምድ ትክክል ነው ብዬ አላምንም። እኛ በመጽሐፍ ቅዱስን ብቻ የምንከተል ክርስቲያኖች ነን። በጫማ ጥፊ አጋንንት አይወጣም የተጻፈ ምናምን ልምምድ ካለ አምጥተህ ታሳየናል። በጫማ ጥፊ አጋንንት አይወጣም። የአጋንንት የሚወጣው ቅዱስ በሆነው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ። መጽሐፉ የሚናገረው ይሄን በስሜ አጋንንትን ነው የሚለው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው አጋንንት የሚወጣው። ስለማንም ክብር ስለማንም እንቅስቃሴ የሰውነት ውዝዋዜ አጋንንት አይወጣም። አጋንንት የሚወጣው በእግዚአብሔር ልጅ በቅዱስ ስሙ በክርስቶስ ኢየሱስ ስም ስለታዘዘ ብቻ። ከዛ ውጪ አጋንንት በምንም አይወጣም። ላሰማ ደጋግመህ ስታወራ ስለነበረው ይሄው ምን አጋንንት በምን እንደሚወጣ ላሳይ። በምን እንደሚወጣ ላሳይ። በምን እንደሚወጣ ላሳይ። ያው አይተዋላ በእንደዚህ በስድብ በዱላ የሚያስወጣ እኛ ቤት ውስጥ የለም። እንዲህ እየደበደበ ማለት ነው። በዱላ እየተሳደበ ስሙት ምን ብሎ እንደሚሳደብ አይሰማም። እሺ እሺ ማቹኝም እሺ አይሰማም። እሺ አንዴ ድምጹን ጮክ ላድርገው። እሺ ያው በደምብ ስሙ። አንተ ምን አህያ ስሙ እንደዚህ አጋንንት አይወጣም። አየህ እንደዚህ አሁን አጋንንት የሚያወጣ ሰው ብናይ ይሄ ከሰይጣን ነው የምንለው እኛ። አየህ ከሰይጣን ነው የምንለው ብራዘር። ከሰይጣን ነው። እናንተንም አሳየን ካለ አንተ ብራዘር ካለ አንተ የለም ካለ አንተ እኮ አልኩ። አንተ ሰው እንደዚህ ሲመታ የምታይበት አጋንንት አለ? እንደዚህ ያለ ካለ ስህተት ነው የምልህ። እንዴ አይ በደምብ እንደዚህ እየተሳደበ ይሰማል። ፓስተር እዩ ጩፋ ከኚህ ሰውዬ በምን ይለየን? አንተ ይዘህ ሰው እንደዚህ ያንገላታ እየተማታ ካሳየኸኝ ስህተት ነው እልሃለሁ እኮ አልኩ። ይዘና ብራዘር ችግር የለም። በእኔ በመረጃ ለማወራው በመረጃ ነው። እንደዛ ያደረግም እሱ እንደውም እሱ ሳይነካ ነው አየር ላይ ሳይነካ ቴንኪው ሳይነካ አይዞራል። ለምሳሌ ጠጋቢል እኮ ይከንተዋል እኮ አየዘና እኮ ብራ ሲመታው ካሳየኸኝ ጠጋቢል ይከንተዋል። ሲመታው ስታሳየኝ ሲመታው ካሳየኸኝ በደምብ ተቆጣጣ ካጋንንት ነው እልሃለሁ። አሁን አንተ በማስረጃ አውራ። አሁን አንተ ያስከው ብሽሽቅና ያስከው መሰረት የሆነውን ነገር ረስታችሁ። እኔ ግን ማዝነው ምንድነው መሰለህ በጣም እቺ ብቻ ተናግሬ ደስ ያለን የምታወራበት ቤት አይደለም ብራዘር። ህዝቡ ቁጭ ያለው አንድ ጊዜ እድል በፍጹም መረጃ ይዞ የሚያወራ ሰው የምንሰማበት ቤት ነው። አሁን ማስረጃ ይዘህ ይሄ ማስረጃ አለኝ ብለህ የምትሞግተው አንድ ነገር ካለ አንተ ቤተክርስቲያን ግን የመቃብር ተካታ አሁን እስካሁን እኔ በማስረጃ ነው ባይዘው በማስረጃ ነው የማወራው። እኔ ማስረጃ አቅርብ ነው እያልኩ ያለሁት። እየለመንኩ ማስረጃ አቅርብ ነው እያልኩ ያለሁት። ይሄ ምን ያደባባይ ሚስጥር አይደል? ያው ነው ይዘና ማስረጃ ጠራራ ሌሊት ነው እኔ ጋር ይዘና እሱን ፍለጋ ሉልም ታውቀዋለህ። አንተም ህሊናህን አትሸውደው። ስለሌለ ልንገርህ ስለሌለ ብራዘር በየትኛውም ቤተ እምነት ቆይ አዳምጠኝ አንዴ ላውራ። ቆይ ብራዘር መረጃ አንጣና ከዛ እናውራ። ደስ ያለህን ነገር በማስረጃ አሁን አንተ በቃ ኦኬ አሁን ተሳካልህ፣ አሸነፍክ። እናንተ ንጹዎች ናችሁ፣ እኛ ርኩሳን ነን።
እንደዛ ነው ሴንስ ወዳጅ በማስረጃ አምጣና ሴንስ እንደዛ ነው። ያለህን ነገር ሞግተን እናንተ ገነት ናችሁ ሞግተን በማስረጃ እንደዛ ነው። ተወቆይ ማስረጃው በቃ እኮ የሰጠኝ ማስረጃ እንደዛ ነው ሴንሱ። ፖይንት እሱ ነው። ኦኬ ፖይንት ምን እንደሆነ እንግዲያውስ ሚዩት አድርገህ ስማኝ። እሺ ፖይንት ንገረኝ እኔ ላዳምጥ። ቤተ ክርስቲያን መታደስ ያስፈልጋታል። ለምሮ መታደስ የሚያስፈልጋት ቆይ አንዴ እባክህ ጥሩ ምክር ነው። እሺ ከሰማኸኝ አንዴ በደምብ ስማኝ። ለምን ቤተ ክርስቲያኒቱ ውስጥ የሰው ትምህርትና አጋንንታዊ ትምህርት ሞልቶባታል። ከመዳን አንጻር በክርስቶስ ኢየሱስ ላይ ዋሽታለች። ውሸታም ቤተ ክርስቲያን ናት። ኢየሱስ ክርስቶስ ሳይናገር ተናግሯል እያለች ህዝብን ወደ ሲኦል ትመራለች። ይሄ ስሜታዊ መሆን አይደለም። በእግዚአብሔር ቃል ላይ አመጽ እያደረገች ነው ያለችው። እውነታውን ነው እየነገርኩ ያለሁት። ስለዚህ ይሄንን የሐሰት ትምህርቷን ልጆቿ ገብታችሁ ደግሞ እሱን ነው የምትደግፉት። እሱን ለመሸፈን ነው የምትሞክሩት። ችግሩ እሱ ነው። ቤተ ክርስቲያኒቷ ጠላቶቿ ጴንጤዎች አይደሉም። የቤተ ክርስቲያን ጠላቶቿ ሙስሊሞች ወይ ደግሞ ሌሎች ቤተ እምነቶች አይደሉም። የቤተ ክርስቲያን ጠላቶቿ አወቅን ተማርን ያሉት የገዛ ልጆቿ ናቸው። አየህ፣ እንዳትታደስ ወደ እግዚአብሔር እንዳትቀርብ የሷን ስህተቶች እየደበቁ በአደባባይ ላይ እየዋሹላት የቤተ ክርስቲያኒቷን የሐሰት ትርክት የሚሸፋፍኑ የራሷ ልጆች ናቸው የቤተ ክርስቲያን ጠላቶች። እዚሁ ጋር ቆይ ልጠይቅህና አንዴ ልጠይቅህ። ቤተ ክርስቲያኒቷ መጀመሪያ የነበራት አስተምሮ ወይም ትክክለኛ የዶግማዊ የሆነው ነገርዋ ትክክል ነው፣ ሌላ የተበረዛ ነገር አለ፣ እሱ ተካከል ነው ወይስ ከመሰረቱ ትክክል አይደለችም እያልክ ነው? እሱን ሶርት አውት አድርገህ ቤተ ክርስቲያኒቷ እንደ ቤተ ክርስቲያን የምንቀበላቸው ጉዳዮች አሏት። ለምሳሌ ኦኬ እንትን መጥቶብሃል ማለት ነው። አዎ እሱን ሶርት አውት አድርጉ በብዛት። እኔ አይ ቲንክ አሁን ኤርሚንም በዚህ አጋጣሚ ልጠይቅ የገባሁት ኤርሚያስ የሰማኸኝ ጠፍተህ ነበር። እሺ ጥሩ። አሁን ከሰማኸኝ አሁን ከመጣው ስማኝ። ቤተ ክርስቲያኒቷ ከመዳን ተስፋ አንጻር አሁን ላይ ጎላለች። ቤተ ክርስቲያኒቷን ስናስብ እያሰብን ያለ ነው በቀድሞ ታሪኳ፣ በቀድሞ ህይወቷ፣ በቀድሞ አቋሟ ዘራፍ የምትል ማርጀቷን፣ ጉልበት ማጣቷን፣ እግዚአብሔር እውነት መራቋን የማታቅና የማታስተውል አቅሟን የማታቅ ቤተክርስቲያን ናት። ማርጀቷን አታቅም፣ ግን አቅም አታለች። በእግዚአብሔር ቃል እውነት ደክማለች። መንፈሳዊ አክቲቪቲ ብቻ ነው የሞሉባት። ከእግዚአብሔር እውነት ርቃለች ቤተክርስቲያን። ግን አሁን ምንድነው የምትለው? ዘራፍ አለው ልክ ነኝ ምናምን ነው የምትለው። መውደቋን እንኳን አቅም ማጣቷን እንኳን አታውቅም። ከእግዚአብሔር እውነት መራቋን እንኳን አታውቅም ይህች ቤተክርስቲያን። ስለዚህ እያልን ያለ ነው ምንድነው እሱ ቆም ብላ ራሷን ትመርምር፣ መጽሐፍ ቅዱስን ትይ፣ ለመታደስ ራሷን ታዘጋጅ። ለምን ከእግዚአብሔር ቃል አንጻር ቤተክርስቲያን በጣም ርቃለች፣ ጎድላለች። ለምሳሌ እዛ ቤት ውስጥ አሁን ኢየሱስ ክርስቶስ ያድናል ብሎ መስበክ የማይቻልበት ቦታ ላይ ተደርሷል። አይ ተው እንዴ ተው፣ እንደዚህ ይባላል? እንደዛ ተደርሷል? እንደዛ ማስረጃ ነው የሚባለው። ታዲያ ኢየሱስ ካላዳነ ማን ያድናል ብላ በቃ ኢየሱስ ተተክቷል ነው የምትለኝ? የእምነቱ ባለቤት ተተክቷል ነው የምትለው? የለም ኢየሱስ። ኦኬ። ስለዚህ እኔ አሁን አንተ የሌለ ቦታ ታዲያ ምን አስጨነቀ? አንተው አካባቢ እንትናተ ኢየሱስ እንዲኖር ነው። ለዚህ ነው የተላክ ነው። ሄዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። ቤተክርስቲያን ወንጌል ያስፈልጋታል። እኛ ደግሞ በቃኛ ኢየሱስን ከአንተ በፊት ቀድመን አውቀናል። እኛ የገባንን አንተም ከኛም ቢብለህ ሄደ ነው የጠፋው ልጅ ነህ ብለን ነው የምናስበው። እኛ ደግሞ እኔ አልነበርኩም መጀመሪያም አልነበርክም። አንተ በቃ ምንም አታውቅም ስለ ቤተክርስቲያን። ካላወቅኩ በማስረጃ ጠይቀኛል። አይ እሱ ዝም ብሎ የአንድ ነገር ማወቅ አለማወቅ አንተ ኤርሚ ደቀ መዝሙር ነህ። ደስ ይለኝ። የወንድሜ ደቀ መዝሙር መሆን ደስ ይለኝ። እዚህ ጋር ኤርሚ እኮ አለ። የወንድሜ ደቀ መዝሙር መሆን ደስ ይለኛል። አንድ ነገር ነው። ብዙ ነገር ተምሬያለሁ። ግን አሁን ሀሳቡን አትቀይረው ዳኒ። ቤተክርስቲያኒቷን አታውቅም የምትለኝ ከሆነ ማስረጃ ይመለሳሉ። አሁን ፖለቲካውን ተወራል። ወደ ጨለማ ሲመጣ አንተም ትመጣለህ አብረን። ወደ ጨለማ የሚመለስ የለም።
ወደ ጨለማ የሚመለስ አየህ ማለት መንፈሳዊነት ቴክኒካል ጉዳዮች ላይ ካልሆኑ በቀር በመሰረታዊ አስተምሮ በቤተ ክርስቲያን መልስ የሌለበት ቤተ ክርስቲያን ምን ይሰራበት ብዬ አላምንም። ምን ቤተ ክርስቲያን በጣም ብዙ ነገሮች ላይ ሆነው በሱ ልክ መጽሐፍ ቅዱስን የተረዱ ሰዎች እንዳሉ ያምናል። ብራዘር አሁን ፖለቲካውን ተውና በማስረጃ ለምን አታወራም? ኤርሚያስ አይደለም አንተ ራሱ ጨለማ ውስጥ መሆንን ልብ ያውቀዋል። አይ እኔ ነኝ ብዬ አላምንም። እኔ የምረዳበት ወደ ገደለው ንግባ። ዛሬ ብትሞት ኢየሱስ እንደሚያድን የዘላለም ሕይወት እንደሚሰጥ በክርስቶስ ኢየሱስ በማመን ዛሬ ብትሞት ገነት እንደምትገባ ታምናለህ? ግጥም አድርጌ አምናለሁ። ሰምታችሁታል። ቤተ ክርስቲያን ኢየሱስ ክርስቶስን ስላመናችሁ ዛሬ ብትሞቱ ገነት ትገባላችሁ ያለችበት አንድ ማስረጃ አለ። ይኸውልህ ይሄ ባይዘዌ ማስረጃ ብራዘር አፍተን ባይዘዌ ልንገርህ፣ ባይዘዌ እኔ አንተን ልጠይቅህ። ለምሳሌ ማስረጃ እኮ ሰጠው። አንዱ እኔ ነኝ እኮ አልኩህ። እኔ ኦርቶዶክስ ነኝ። ገብቶሃል? ቃሉ ይሄንን ይላል። ቃሉ ከወሰድክና ከተቀበልክ ካመንክ ትድናለህ። ለምን አትድንም? ማስረጃ ብራዘር፣ የቤተ ክርስቲያን ማስረጃ ገብቶሃል? እምነትህ ግን ማመንህን ግን ማረጋገጥ አለብህ። ማስረጃ ወዳጄ፣ ማስረጃ ነው የጠየቅኩህ። ያው ተውልፍለፋውን ተውና እዚህ ያለ ህዝብ ማስረጃና ማስረጃ ማለት እኔን እመኑኝ ነው። ማስረጃ ማለት አንተ ምንድን ነህ? በቤተ ክርስቲያኒቷ የአቋም መግለጫ ነው እኮ። አንተ አሁን እንዴት ነው? ቆይ እኔ እኮ አንድ ነገር ሌላ ነገር ውስጥ እኮ አሁን ይኸውልህ፣ አንተ የቤተ ክርስቲያኒቷ የአቋም መግለጫ ነው። አንተ በቃ በእምነት እንግዲህ ወደዛ ደግሞ ሳብጀክት ልትወስደኝ ነው። በእምነት ብቻ ነው የሚዳነው። በቃ እንደፈለኩ ተጨማልቄ ስላመንኩ ብቻ ማመንን የምታረጋግጥበት አንዱ በስራ ነው። ማስረጃ የለኝም በለኝና ከዛ ነው ትጠይቀኛለህ። አብራራ እኔን ትጠይቀኛለህ። ልክ ማስረጃ የለኝም በለኝና መስያለሁ እኔም ምጸሉ ብሏል። ተደማመጡ ብራዝ የጠየቅኩ ማስረጃ አየህ፣ ጨለማ ውስጥ መሆን ማሳያው ቤት ይሄን ንግግርህን አንተ ነህ እንጂ አንተ በትምክት ነው ያለኸው ወዳጄ። አሁን ግን ትምክት አለ። እባክህን እኔን ትጠይቀኛለህ። ማስረጃ ግን ስትጠየቅ ወደ አባቴ ርስ አይገባም ብሏል ጌታ። እሺ እኔ የሚጠራው ካወራ ትወርዳለህ። አውቀህ ነው የምትረብሸው። ኦኬ እውቀት ካለ በእውቀት ሞግተህ ቤተ ክርስቲያኒቷን አታቋትም ትላለህ። አንተ ነህ ማለት በእውቀት ነው እኔ የምሞግትህ። ለሰጠኝ መልስ ሙሉ መልስ ሰጠው። ለሰጠኝ ጥያቄ ሙሉ መልስ ሰጠው። እሺ እታችሁ መስማ ማለት እውቀት ማለት እኔ ብያለሁና እመኑኝ ማለት እኮ አይደለም ብራዘር። ጴንጤ በመረጃ ሲያወራ ማስረጃ ስጠን ስትል የቤተ ክርስቲያንህን መጽሐፍ ገለጥንና አሳየን። ማስረጃ ማለት እንደሱ ነው። ይሄው ለአንድ ኦርቶዶክሳዊ ለአንተ አይደለም ማስረጃ ለሌለው ሰው ግድ የለም። ሌላ ከታች ሆኖ የሚሰማል ሰው ኢየሱስ ክርስቶስን በማመን የዘላለም ሕይወት ያገኛል። ዛሬ ኢየሱስን ብታምኑ ኢየሱስን በማመናችሁ ትድናላችሁ ያለችበት የቤተ ክርስቲያን ዶክመንት ያለው አንድ ሰው ካለ ይሄው ጥሪ ያቀርባል። አንድ ሰው ካለ ማለት ነው ኢየሱስ ክርስቶስን በማመናችን እኛ ድነናል የሚል ኦርቶዶክስ ካለ ይሄው ማስረጃ ነው። ግን የምንፈልገው ብራዘርስ ማስረጃ እኔ ብያለሁ አይደለም፣ አንተ አይደለም እንትናፓ የቤተ ክርስቲያን ዶክመንት ሰው ኢየሱስ ክርስቶስን በማመኑ የዘላለም ሕይወት ያገኛል የምትሉበት አንድ ማስረጃ ካለ አንተ የለም። አየህ ብዙ ሰው ሳያውቀው ጴንጤ ሆኗል። እግዚአብሔርን ስለሱ እናመሰግናለን። ብዙ ሰው ሳያውቀው ታድሷል። እግዚአብሔርን እናመሰግናለን። እዛው ኦርቶዶክስ ሆኖ እግዚአብሔር በቃሉ እውነት እያደሰው ነው ያለው። በጣም ብዙ ሰራዊት ደስ አይልም? መዳን በክርስቶስ ኢየሱስ ብቻ። ዛሬ ብንሞት እንኳን የዘላለም ሕይወት አለን ብሎ የሚያምን የወንጌል አማኝ ወይ ደግሞ በቃሉ እውነት የታደሰ ኦርቶዶክስ ነው እንጂ ትክክለኛ እኔ የኢትዮጵያ ኦርቶዶክስ ተዋህዶ የሚል ሰው አንድ ሰው የለም። ብራዘር ለምን? ቤተ ክርስቲያኒቷ ስለሌላት የላትም። በክርስቶስ ኢየሱስ በማመን ብቻ ሰው ይድናል ብላ አታምንም ብራዘር አታምንም። የላትም ቤተ ክርስቲያኒቷ። ለዚህ ነው እኮ ማስረጃ ማቅረብ የሚያቀተው። ቢኖርህማ ታሳየናል።
እኛ እግዚአብሔርን እናመሰግናለን። ስለዚህ ሙቭመንት ሰዎች ሳያውቁት በእግዚአብሔር ቃል ብርሃን እየታደሱ ዛሬ ብንሞት የዘላለም ሕይወት እናገኛለን ብለው እያመኑ ያሉት እግዚአብሔር ይመስገን። ገብቶ ከሆነ ግን ብዙ ትውልድ የሚያሳዝነው ገብቶት ግን አይደለም። ከጴንጤ የሚመጣበትን ከተሐድሶ የሚመጣበትን አስቸጋሪ ጥያቄ ለማለፍ ስለሚፈልጉ ነው እንደዛ የሚሉት ብራዘርስ። እና በጣም በቃ ወዳጆች የሌለውን ቤተክርስቲያናችሁን እወቋት። አውደ ምሕረት ላይ እኮ ቆመው አንድ ሰው ዛሬ ብትሞት የት ትገባለህ ተብለህ ስትጠየቅ እኔ አላቅም በል እኮ የሚል እኮ መምህራን የሞሉባት ቤተክርስቲያን እኮ ነው ያለችው። ዛሬ በሞት የት እንደምገባ አላቅም በል። ለምን? እርግጠኛ አይደሉማ። ከፍቼ አሰማሃለሁ ብራዘር። በቤተክርስቲያን አውደ ምሕረት ላይ የሚሰበከው ይሄ ነው። ኢየሱስ እኛ አይደሉማ። ከፍቼ አሰማሃለሁ ብራዘር። በቤተክርስቲያን አውደ ምሕረት ላይ የሚሰበከው ይሄ ነው። ኢየሱስ መቼ ይሰበክና? ኢየሱስ ቢሰበክ ጌታ ቢነገር በዚች ቤተክርስቲያን ኢየሱስ የማዳኑ ስራ በሙላት ቢነገር ወዳጄ አሁን እኮ ተያይዘን ዛሬ አሁን መዝሙር ከፍተን ጌታን እንባረክ ነበር። እኔ እናንተ ቢኖር ደስታችን ነበረ እኮ። ሰዎች ዛሬ ቢሞቱ የዘላለም ሕይወት እንዳላቸው እርግጠኛ ቢሆኑ ይህንን ጊዜያችንን እግዚአብሔርን በመባረክ አብረን በዝማሬ ላዳነን ጌታ ለቀደሰን ጌታ አብረን ጌታን እንባርከው ነበረ። ታትወዝ ብራዘር። አየህ ግን ቤተክርስቲያኒቷ ውስጥ የመዳን ተስፋ የለም ብራዘር፣ የለም። አለ እኔ ብሎ የሚያምን ሰው ካለ በደስታ ነው የምንቀበለው። በደስታ ማለት ነው። ካላችሁ በደስታ ነው የምንቀበላችሁ። አንድ ቁጥር ጻፉ እናስገባችኋለን። ግን ስታወሩ በእውቀትና በማስረጃ አውሩ። በእውቀትና በማስረጃ እመኑኝ አይባልም ብራዘር። እመኑኝ በቃ ብያለሁ አይባልም። በእውቀትና በማስረጃ ያለው ሰው ካለ በማስረጃ እንጠብቃችሁ። እሺ ካላችሁ አንድ ቁጥር ጻፉልን። እሺ ወንድምነት አለ ወንድምነት ወይ አለውኛው። እሺ የሚገባ ካለ አለ ክብረን ውጪ ነህ አይደል ያለው? ወንድምነት ውጪ ነው። ኦኬ አስተዋይ ወረደ በቃ ወንድምነት ወረደ አስተዋይ ምን ላይ ደረሳችሁ? ኦኬ አይ ቲንክ ወንድምነት አይ ቲንክ እየሰማ ይመስለኝ። እሺ አስተዋይ ድጋሚ ልካል አይደል ነው ወርደህ ነው አስተዋይ? አይ አስወጣኝ እንጂ አባረረኝ ወንድም። ለምን አልተገባባችሁ? ማለት በቃ እሱ በግድ ወይም ማይ ዌይ ወይም ሃይዌይ አለኝ። አይ ወንድምነት እንኳን ግድ እንደው ካስገደድኩ እንኳን የኔ ላስገድድ የምችል ወንድምነት እንደዚህ አያደርግም። በምንድን ያልተግባባችሁት? አይ ማስረጃ አለኝ። ያው ማስረጃ እንግዲህ በርዕሱ ላይ የአቡነ ተክለ ሃይማኖትን ገድል አምጥቶ እሳቸው ገድል ላይ ያለውን አንዱን አንቀጽ አነበበና የኃጢአት ቤዛ ስለሚሆን መቃብሩ ያንን ያመነ የእሳቸው ተከታይ ይድናል የሚል ተጽፏል ነው የሚለው። ግን እሱ የተረዳበት ኮንቴክስት የአንቀጹ ኮንቴክስት እሱ የተረዳበትና እኛ የምንወስድበት መንገድ የተለያየ ነው። እሱን ልነግረው ነበር የሞከርኩት፣ እሱንም አላስጨረሰኝም። ከዛ ውጪ ግን በመጽሐፍ ቅዱሳዊ በሆነው መሰረት ላይ ያን ክፍል ስተረጉሙት እናንተም በምትተረጉሙበት አይነት አተረጓጎም አይደለም የተረጎመው ወንድምነት? አይ አይደለም። እናንተ እንዴት ነው የምትተረጉሙት እሱን ክፍል? እንግዲህ እኔ እስከማውቀው ድረስ የትኛውም የጻድቃን ሰማዕታት ገድል ሲጻፍ ግብአቱና ማሰሪያው እግዚአብሔር እንደሆነ ይታወቃል። ለነሱ የተገባላቸው ቃል ኪዳን ያው በስራቸው ወይም በምግባራቸው የእግዚአብሔርን መንገድ ስለተከተሉ እግዚአብሔርን ስለመሰሉ ያ የተሰጣቸው ስልጣንና ቃል ኪዳን ስላለ
የነሱ ቃል ኪዳንና ደግሞ ስልጣን ወደ ክርስቶስ ወይም ወደ አምላካቸው ወደ እግዚአብሔር የሚያደርስ ፍኖት ስለሆነ ነው፣ መንገድ ስለሆነ ነው እኛ የምንቀበለው እንጂ እዛ ጋር የኃጢአት ሁሉ ማስተሰሪያ የሆነውን የልጁ ኢየሱስ ክርስቶስን ደም ከመካድ ጋር የተያያዘ ነው ብዬ እኔ አላምንም። ቤተክርስቲያንም እንዲህ ብላ አታስተምርም። እያንዳንዱ የዚህ የጻድቃን የሰማዕታት የቅዱሳን ገል ወደዛ ድህነት የሚያሸጋግር የሚያደርስ አስተምሮ ወይም አርአያ ምሳሌ ሊሆን ይችላል እንጂ በራሱ የክርስቶስን ደም ተክቶ ያደርጋል የሚል አስተምሮ የላትም ቤተክርስቲያናችን። እኔ እንደምረዳው እንግዲህ ሊቃውንቱ የሚሉት ይሄንን ነው። ሌላ ግን አሁን እንደዚህ መቃብሩ የተሰጠበት ምክንያት ለምንድን ነው? እንግዲህ ገላቸው ላይ እንደሚለው የእሳቸውን ታሪክ ወይም ዜና መዋዕል ስንወስድ በኢቲሳ በቡልጋ ወረዳ እንደተወለዱ ሃይማኖትን ጠንቅቀው እንደተማሩ እንደገና ደግሞ በስራቸው ደቀ መዛሙርትን እንዳፈሩ እንዳጠመቁ እንዳስተማሩ ወንጌል እንደሰበኩ ገላቸው በደንብ ይህን ይናገራል እና በዚህ ቤተክርስቲያን ላይም ትልቅ አሻራ እንዳላቸው በቤተክርስቲያኑ ብቻ አይደለም በራሱ በአገሪቱ የስልጣን ራሱ አገሪቱን በተመለከተ ከፍተኛ አሻራ እንዳላቸው ብዙ ጸሐፍት ይናገራሉ። የእናንተም ታውቃለህ። ለምሳሌ በ13ኛው ክፍለ ዘመን መጀመሪያ አካባቢ ይመስለኛል የኩኖ አምላክን የአክሱሙን መንግስትና የዚህ የዋግ መንግስትን ያደራደሩ እሳቸው ናቸው እና አደራድረው ራሱ መንግስትነቱ በዚህ በሸዋ ላይ ሴንስ እንዲኖረው ወይም ኢትዮጵያ እንደ ኢትዮጵያ ያዋጉ ነው ወይስ ያደራደሩ እየተደማመጠ? አይ እንግዲህ የሚለው እንትኑ አስማምተዋል ነው የሚለው አይደል? ይትባረክ እንደዛ አይደለም። ያዋጉ ነው ያደራደሩ ነው የሚለው ነው ያልኩህ መጽሐፍ ነው ታሪኩ። እንግዲህ እኔን ባህሩ ዘውዴም ሌሎችም እነ ተክለማርያም ጻድቅ መኩሪያም የጻፉት ጽሁፍ ላይ እንዳግባቧቸው ነው ዋግንና የዋግምራውን የአገውን መንግስትና የአክሱሙን መንግስት አግባብተው ሸዋ ላይ ሌላ አዲስ ሴንቲመንት እንደተፈጠረ ላይክ የሰለሞን ዳይነስቲ የሚል እንደመጣ ማለት ነው። እሱ ራሱን የቻለ እንግዲህ ታሪክ ተማሪዎች ፖለቲካም ይዘት ስላለው ዲቤት ያደርጉበታል። ግን ይሄ ሁሉ አድርገዋል። ገድሉ በዚህ ጉዳይ ላይ ምን ይላል? እንግዲህ ገድሉ አዋግቷል የሚል በጣም ካነበብኩት በጣም ረጅም ጊዜ ነው። ሙሉን አንብቤዋለሁ የዛሬ 20 ዓመት በፊት። ግን ከዛ በኋላ እኔ ብዙም እዛ ላይ ትኩረት አድርጌ አላውቅም። ታሪኩን በሙላት አታውቀውም፣ ለመናገር ትቸገራለህ። አሁን ረስቻለሁ ልምል ቤዚክ የሆነው ነገር ላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእሳቸው እንደውም መንበር የታወቀ መንበር ነው። ዘመንበረ ተክለ ይባላል። መንበሩ ጋር ሳይሆን መሄድ የፈለኩት የሶሎሞን ዳይናስቲን ዛጎይ ስርወ መንግስትን ወደ ይኩኖ አምላክ ወደ ሸዋ በማስመለስ በነበረው ጦርነት ላይ ተሳታፊ ነበር ወይስ አልነበረም? ተክለ ሃይማኖት ተሳታፊነታቸው በአባትነት አደራደሩ የሚል ነው እኔ የማውቀው እንጂ ጦርነት አላስደረጉም ማለት ነው። ከጦርነት ተሳትፈው እግራቸው ተቆረጠ የሚል እኔ ካንተ ነው የሰማሁት። ኖ አይ ጦርነት አላደረጉም ወይ ነው የሚለው። አላቅም፣ እሱን አላቅም። እንደዛ አልሰማሁም። በእውነት ነው የምልህ። የማላውቀውን እንደዛ ባሰማህስ ምን ትላለህ? ዛሬ ከየትኛው ከዛው ከገድሉ ላይ እስኪ አሳየኝና ፕሮባብሊ ሪቫይስ ማድረግ ያለብኝ ነገር ሊኖር ይችላል፣ ወይም ደግሞ አባቶችን እጠይቃለሁ በዚህ ጉዳይ። እስከ ዛሬ ግን ምንም አልሰማህም በዚህ ጉዳይ ላይ? ጦርነት ላይ ተሳትፈው እሳቸው ጦርነቱ ላይ ተሳትፈው ጦርነት መርተው የሚል ጦርነቱን እንዲያደርግ ማን ነው ይኩኖ አምላክን ማን የቀሰቀሰው ለጦርነት? አይ ቀሰቀሰው ማለት ሳይሆን እሳቸው ይኩኖ አምላክ ንግስና እንደሚገባው ሁለተኛ እኔ እኮ እሱን ታዲያ ለጦርነት ቀስቅሶ የገደለው ንጉስ አለ አይደል?
አዎ ግን ከዛ በፊት ደግሞ እሱ ከአክሱም እኮ ተባሮ አያቱ እኮ ተባሮ ነው የመጣው ወደ ሸዋ። ንጉስ ዘእልመክኑ እንደዛ ይላል። ቆይ የኩኖ አምላክ የት ነው የተፈጠረው? መሰረቱ ግን ከአክሱም ነው ይላል አይደል? ቆይ ከአክሱም ይፈጠር ከየትም ይፈጠር አይደል? እኔ አሁን ዋናው የምጠይቀው ንጉስ ዘእልመክኑን እሱን ማን ነው የገደለው? የኩኖ አምላክ ይመስለኛል። ማን ነው ሂድና ግደል ብሎ ያለው? ያው ሊያስማሙ እንደተደራደሩ ግን ግደል ብለው ቀጥታ ቃል በቃል ሰጥተዋል ወይ ነው? ቆይ ማነው እኮ ልክ ነው ለነገር እኮ ነው። ማነው ሂድና ግደል ብሎ ያለው ነው ያልኩ። እኔ አላውቅም፣ እሳቸው ማለታቸውን አላውቅም። እሺ አቡነ ተክለ ሃይማኖት ነው ብሎ የሚል መረጃ ባሳይ ምን ትላለህ? ተሳስተዋል ወይስ አልተሳሳተ? ቃል በቃል እሳቸው እንዳሉ እንግዲህ መጠየቅ አለብኝ፣ ቅድም እንዳልኩ ማለት ነው። እኔ ሳትጠይቅ በፊት እዚሁ ባሳይህ ምን ትላለህ ነው የምልህ። ኦኬ እሱን እኮ ነው የምልህ። አሁን አንተ ባሳየኸኝም ወዲያው አድሚት ማድረግ የለብኝም። ሄጄ አጣርቼ ደግሞ ምናምን መረጃ እኮ ቅድም ወንድምነት ሲያወራህ መረጃ አሳየህ። መረጃውን ሲያሳይህ አንተ በመረጃ አላወራሁም፣ የተወሰነ ከልጆች ጋር ትንሽ እየተንጫጫሁም ቢሆን በርቀትም ቢሆን ድምጻችሁን እየሰማሁ ነበረ። ወንድምነት ሲያወራ በመረጃ ነው ያወራህ። አንተ ግን ኤቪደንስ መረጃ አቅርብልኝ ብሎ ሲልህ አላቀረብክለትም። ከዚህ የተነሳ አልተስማማችሁም ነበር በወቅቱ ማለት ነው። ኦኬ አሁን አቡነ ተክለ ሃይማኖት በጦርነት ተሳታፊ ነው አይደለም ብሎ የሚለው ገድሉ ምን ይላል ብሎ የሚለው ገድሉ ነው ማየት ያለብን። ስለ ህይወቱ ታውቃለህ? ስለ አቡነ ተክለ ሃይማኖት ስለ ህይወቱ አጠቃላይ ቅድም ሸዋ ክፍለ ሀገር ተወልዶ ምናምን ነገር ብለህ ነበር። ያው ህይወታቸው ከእናትና አባታቸው እግዚአብሔርና ጸጋ ዛብ እንደሚባሉ በጣም በቅድስና የኖሩ አባት እንደሆኑ በቅድስና ማለት ሳያገቡ ማለት ነው። ተደንገልና መነኩሴ ናቸው። በጣም በቅድስና የሚኖሩ እና በደንብ በቃ ክርስቶስ እንደውም ሐዋርያ ነው የሚላቸው እኮ በብሕትውና የኖሩ ናቸው ማለት ነው። ሐዋርያ ናቸው፣ መነኩሴ ናቸው። ስርዓተ ምንኩስናንም በጣም ያስፋፉ። እንደውም አሁን ደብረ ሊባኖስ የሚባልበት ያን የተሳቱ ቅዱሳን ከሚባሉት አንድ አባት አባ ሊባኖስ የሚባሉ እዛ ቦታ ላይ እንደመጡና ያንን ቦታ እንትን ሲሉ ሲቀድሱ እንደነበረ ከዛን ነገር ግን ከአብራክ የሚነሳ ተክለ ሃይማኖት የሚባል ነው ይሄንን ቦታ የሚያስጠራው የሚል ቃል እንደተገባላችሁ ግን ስምነቱ ለአንተ ይቀራል የሚልና በዛውም ደብረ ሊባኖስ እንደተባለ ደብረ ተክለ ሃይማኖት አይባልም። አሁን ደብረ ሊባኖስ የተባለው በዛ ሴንስ በዛ እንትን እንደሆነ ገድሉ ይናገራል። ይሄንን እንግዲህ ሊቃውንት ያስረዳሉ። ኦኬ ይሄንን ነው ማቀውና በደንብ በኢትዮጵያ ውስጥ አስተዳደጉ ላይ እንዴት ነበር? ፍስሐ ጽዮን የሚባለውን ሰው ታውቀዋለህ? ስማቸው የልጅነት ስማቸው ፍስሐ ጽዮን ነበረ። አስተዳደጋቸው ላይ እና የጋብቻ ሁኔታ ነበራቸው። አይ ቲንክ መነኩሴ ናቸው ስላልከኝ በብሕትውና ነው የኖሩት ማለት ነው። እንግዲህ እንደ ገብረ ክርስቶስ እንደዛ አይነት ነገር ታስቦላቸው እንዳልፈለጉና በቃ ወደ ለክርስቶስ ራሳቸው ሙሽራ አድርገው እንደመነኑ ነው የማውቀው። ቤተክርስቲያኒቱ ግን ከዚህ ውጭ ደግሞ የምትለው ነገር አለ። ለምሳሌ ሚስት አግብተዋል ትላለች። ምን ትላለህ አንተ? ይሄንን የት ጋር ሚስት አግብተው እንደውም ከሚስታቸው ጋር እታች አንደኛው ተንኮለኛ ወንድም እየጻፈ ነበር ለ3 ቀን የግብረ ስጋ ግንኙነት አድርገዋል ሚስታቸውን እያለ ነው ከታች አንድ ሰውዬ። የት መጽሐፍ ላይ? ኧረ ስንት ጣጣ እኮ ነው ያለብን። እስቲ ይግባ፣ ቆይ ላስገባው ና ግባ እስቲ። ከታች እየጻፈ ነው ኮሜንት ከቻለ እስቲ ስራ ላይ ካልሆነ አንተ ሚስት ማግባታቸውን አታውቅም አይደል? እኔ በፍጹም እንደዚህ አይነት አስተምሮም አላውቅም፣ ቤተክርስቲያናችንም አትልም። እሺ መንገድ ላይ ነኝ አለ። በጣም ይህን ሰውዬ በመረጃ አልቻልነው። እሺ ግን እንዳገቡ አታውቅም። ተሞክሮ ነበር እንጂ እሱም እምቢ ነው ያለው አይደል? ሚስት ግን አግብቶ እኮ ገድሉ ሚስት እንዳገባ በአባቱ ፍቃድ
ሚስት እንዳገባና ሚስት እንዳመጡለት ደግሞም ከሚስታቸው ጋር 3 ቀን እንዳደሩ ይናገራል። ከ3 ቀን በላይ ግን አይደለም ይባላል። ኦኬ። ስለዚህ በዛ በ3 ቀን ውስጥ የተፈጠረ ነገር አለ ብላችሁ እናንተ የምትጠረጥሩት? መቼስ ማህሌት አይቆሙ አብረው ኧረ ኤርሚያስ ተው። ኧረ ባቦ ሰጥ ጥሩ አይደለም። አይ ምልህ ቆይ ከሚስታቸው ጋር ባቦ ሰጥ ጥሩ አይደለም። እኔ ባቦ ሰጥ አይደለም ማወራው። አንተም ታውቀዋለህ፣ እዛ ስለኖርክ ቤቱን